ቾምቤ እስካሁን ከፍንጅ ነቅቶ ነው የሚሆነው። ሄሎ ጎረምሳው። ሄሎ ቀጀ። ተረጋጋ ጎረምሳው። ለጊዜው ትንሽ እንቅልፍ ወስዶታል። አንተ ውሻ ጫፉን ትነካትና እገልሃለሁ። ትሰማኛለህ? በ24 ሰዓት ውስጥ የኔን ኪዱ ካላመጣ ቃጅል ሚስቴ ነው ማድረጋት። ሄሎ ሰርካር፣ አንተ ውሻ እገልሃለሁ። እማክዬ ወይ ያባክዬ ውይ እንደው ዝም ብዬ ሳይሽ ምን እንደምትመስኝ ታውቂያለሽ? ከናፍርሽ የቾብራ ይሄ ደግሞ ውብ ፈገግታሽ የቃጅልን ደም ግባትሽና ቅርጸ ስራሽ ደግሞ እኮ የካትሪናን እኮ ነው የሚመስለኝ። ወይ የኔ አባት እኔ ደግሞ ማን እንደሚመስለኝ ታውቃለህ? እሺ ይሄ ውብ መልክ ሀትሪክ ወንዳ ወንድነት ደግሞ ሻሮካን ነው የሚመስለኝ። ታዲያ ማልቀስ ይሻለኛል። ምን አባቴ ዳርክሽ? እኔ እውነት ያንቺ ፍቅር እኮ ይሄው እንደው ባያን ዘፈዘፈኝ እኮ። እኔ ልንዘፍዘፍልና ይሄ አሁንስ በቃኝ። አይ እኔ አሁን አልቻልኩም። ሁሌ ሳቅፍሽ፣ ሁሌ ልስምሽ ስል ይደወላል። ማነው? ይኸውልሽ ያ ችጋራም ቾምቤ እኮ ነው። ይኸውልሽ እንግዲህ ይታይሽ በዚህ ሰዓት እኔማ አላነሳለትም። ከዚህ የፍቅር ትኩሳት የፍቅር ሰመመን እኮ ወጥቼ እንዴት ላንሳለት? የኔ እናት ነይ እስኪ ቀፊ። አሻንቲ አንሱ አሻንቲ። አንተ ውሻ የኔ ስልክ ነው ማታነሳው። ደሜ ምን ሳቱኝ። አሳይ አተ ዛሬ ጸዴ ነው። ኧረ እባክህ ለአንተ እኮ ምንም ቢሰጡ እኮ ለአንተ ጸዴ ነው እንጂ ወድጄ መስሎ ነው። የውስጤን ቦርጭ ዝም ብሎ የመጣ ይመስላል። አጋዘዝ አበላልን ራሱ በልክ አድርጎ እስኪ በእናትህ በዛብሻ። ገና አፍን ከፍተህ እኮ ልትገምጥ ስትል ምን እንደሚታየኝ ታውቃለህ? ስል እንጠሌ ታየህ አይደለም? ራበኝ የሚል የኔ ቢጤ ፌስታል ይዞ ኡፍ አቡሻ፣ ሁሌን ጥምጥም የሄድከው ትበላለህ ለማለት ነው አይደል? ማ አንተ? ኧረ በስመ አብ አሮጌ መኪና ራሱ እንዳንተ ናፍጣ አይበላምሽ። ቶይም በእናትህ ተመስጬ ልብላበት። አመዳ ሄሎ ጆምቤ፣ አቡሻ የት ናችሁ? ያው መንገድ ላይ እርጥብ እየበላን። አቡሻ ቶሎ ድረሱልኝ፣ ችግር ተፈጥሯል። የምን ችግር? ቃጁን ሰርካር ወስዷታል። ተገላገለ ነው? አቡሻ እየቀለድኩ አይደለም። አንተ የምርህን ነው እንዴ? መቼ ነው? አሁን ከእናንተ ጋር ከተለያየን በኋላ እሱና ጋርዶቹ መጥተው ነበር። አቡሻ የምሬን ነው፣ ደሜን ወስዷታል። ወይ ጣጣ። በልሽ ታች ያለው ስፓት ላይ ነን። እስታይ ልመጣው። ምንድን ነው የሚለው? አሁን ከሁኔታችን ተነስተህ ምን እንዳወራ መገመት ከብዶ ነው። በጣም በመስጠት እየበላው ስለነበር አልሰማሁም። አጋሰስ ለማንኛውም ሰርካር በእናትህ ቃጁን ኪድናፕ አድርጓት። ምን? ሚኪ በእናትህ አሰክስ። ኦ ሜራ አላሻንቲ እና እሺ ምንድን ነው መጨረሻችን? እያንዳንዳችን ላደረግነው ነገር ዋጋ ሳያስከፈለንማ አይፋታል። እና ታዲያ ቾምቤ እንዴት ዝም ይላል? ልቤ ነሽ ደሜ ነሽ ምናምን እያላል ነበር እንዴ? እና
እንዴ እዛ ምነው የእንት ፊልም ለመቼ ነው ቢበዛ 2 3 ሆነው ነው የሚመጡት 3ቱን ለጥ አድርጎ ቀዳ አድርጓቸው አይሸኛቸውም ነበር እንዴ ምን አንተ ብትሆን ታደርገዋለህ ቀላል አስጥላት ነበር እኔ አስጥሏት ቢሆን ኖሮ እኮ የምትጋተተውን ነገር ታቆም ነበር ከዛ ይፈጠነ ቾምቤ ልብ ቾምቤ ምናምን ብላ ሸራ ነበር የምገባለት በእናትህ አሁን ወሬ ማዳመቁን ትተህ ምን እናድርግ እንዴ እንደውም አሪፍ ሀሳብ ምን ናታንን እዚህ ጭቡ ውስጥ ማስገባት አለብን እንዴ ለምን ናታን ፎንቅ አለበት ስለዚህ ሁለቱም ናቸው መፋየት አለባቸው አይ ሚኪ አሁን ገና ጸዴ ሀሳብ አመጣ ወይ ናታን ወይ ቾምቤ ከሁለቱ አንዱ ያስመለስ ሀሳብ ቃጀልን የራሱ ያረጋት እንደውም ይኸውልህ ሲመጡ እንደዚህ እንላቸውና መጨረሻቸው እናያል ሰርካር ግን ሰው ነው ሰው አይደለም እኮ አሁን ቃጁ ምን አርጊ ብሎ ነው ያዛት አዝማ ያው ጭግናት ብሎ አስበው ነው የሚሆነው አሻንቲ ግን የት ነው ያለው ያት ይሆናል ለዛ ከማኪ ያጋ ፎንቄ አበቤ ምናምን ያለ እየተጃጃለ ነው የሚሆነው ቆይ እንደው ማጮለታለሁ ከዛ በፊት ለናታን አጮለታ ባኬኔ ተምሮ ላይ ነው የሚሆነው ባክ ዝም ብለህ ደውልና ቻንሳችንን ሞክር እንደውን ከፈለክ ራስ ደውልለት እሺ ምን ታካብዳለህ ቀላል ደውላለሁ አሁን እኮ ስልክ አለ አንቺ ለመፈለግ ቆይ ምክንያት ያስፈልገኛል ስማ ያስፈልጋል ቆይ ምን ሆነሽ ነበር ስተኛ የደበረኝ ይመስላል ቀላል ይመስላል በጣም ነው የሚያስታውቅብሽ ባካይነህ ነው አልደበረኝም መሲ አይደለም ፊትሽ ላይ ያለውን ቀርቶ ልብሽ ውስጥ ምን እንዳለ በደንብ ነው ማቀው ተሳሳትክ የልቤንማ በጭራሽ ልታውቅ አትችልም እንዴት ጓደኛሽ እኮ ነኝ ናታን ለኔ ግን ከጓደኛም በላይ ነህ ለዚህ ነው እያንዳንዱ እንቅስቃሴ ከሚያሳስበኝ ራስሽ ንገሪኝ ብዬ ነው እንጂ እኮ ለምን እንደከፋሽ ገብቶኛል እንዴ ካወቅክ ታዲያ ለምን ትጠይቀኛለህ ያስኮረፈኝን ነገር አታስተካክልም ማስተካከል ማልችለው ነገር ሆነብኝ እኮ ነው መስ ለነገሩ ልክ ነህ ከምታስተካክል እኔ ብከፋ የተሻለ ነው አይደለ እንደዛ ማለት አይደለም ከቃጀል ጋር በስልክ ሳወራ የነበረውን ተደብቀሽ እንደሰማሽ ነው ያውቃል ቆይ ግን የምለው ለምሮ ግን እንደዚህ የምትደብርሽ ለምድሮ ቃጁን በዚህ ልክ የጠላሻት ናታን ላንተ የምትመጥነ ሴት ስላልሆነች መሲ ፍቅር እኮ መስፈርት የለው እኔ ደግሞ በጣም ወዳታለሁ ምንም ስርዓት የሌላት ልጅ ነች በጭራሽ ካንተ ጋር ማች አታደርግም እሺ ቆይ ማነች ከኔ ጋር ማች የምታደርገው ምን እንደኔ ልበልክ በቃ ስርዓት ያላት የተረጋጋች የሴት ወዝ ያላት ምናምን ቆይ ግን ይሄ ሁሉ አንድ ሴት ላይ አለ እሷ አንተ እንደምታይበት መነጽር ይወሰናል ካላስተካከልከው እንኳን ሩቅ ያለውን አጠገብክ ያለውን ማየት አትችልም ዛሬ ግን ቃላቶችሽ በጣም ከበድ ብለውብኛል ቃላቶቼ ሳይሆን እኔ የተሸከምኩት እውነት ነው የከበደክ ኧረ አባሰችው ቆይ አንቺ መጽሐፍ ማንበብ ጀመርሽ እንዴ ማንበብ ከቻልክ ሰውን መጽሐፍ ነው እሺ እኔ በቃ በይ እናትዬ መስዬ መልሽልኝ እኔ መስዬ መልሻለሁ ሚኪ ደወለ ሚኪ ለምን ፈልገው ነው ምን እንጃ ነው የሚያውቀው አንሳለታ ታዲያ ሄሎ ሚኪ ነኝ አውቄሃለሁ ቆይ ምን ተፈጠረ አረ በእናትህ የሌለ ትልቅ ችግር ተፈጥሯል ፈጥነህ ካልደረስክ በቃ ተበላ ምን ሆነ ነው ቃጀል ታግታለች ኧረ በስመ አብ በቃ በአንተ ቤት ፕራንክ ማድረግ ነው አይደለ ወይ ፕራንክ አንተኛ ራሱ የሌለ ነው ግሬ ገባን ሚኪ እስኪ ህፃኑን በል ህፃነ ቂርቆስ እኔ ምሪን ነው እንዴት ቆይ ማለቴ ማን ነው ማን ይሆናል ሰርካር ነው ማን ነው ደሞስ የአሻንቲ ሚስት ባል የአሻንቲ ሚስት ባል ቆይ እንዴት ማለቴ መቼ ወንድም ይሄን ሁሉ ጥያቄ እስከመልስልህ ድረስ ነፍሷን 7ኛ ሰማይ ይልካታል አረ ዝም ብለህ ቶሎ ተከሰት እሺ መጣሁ ይሄ ውሻ አንድ ጭረት ተሳስቶ ሰውነቷ ላይ ቢያሳርፍ እመኝኝ እገለዋለሁ ምንድነው ናታን ምን ተፈጥሮ ነው ሰርካር ቃጁን አግቷታል እንዴ ለምን አላውቅም አሁን እንጂ ቃጁን የነካበት እጁን እሰባብርለታለሁ ናታን እሺ ቆይ ተረጋጋ እንዴ መሲ ዋጋውን ሳልሰጠው አልረጋጋም አሁን ነው መሄድ አለብኝ እና ታዲያ ወዴት ነው የምትሄደው ያንን ውሻ ዋጋውን ሰጥቼ ቃጁን ማስመለስ አለብኝ ቻው እሺ ራስህን ጠብቅ ምን አለ
ለእኔ እንደዚህ ብትሆንልኝ? ምን አለ? አልበር እንዳሞራ ሰው አድርጎ ፈጥሮኝ እያለ እየከነፈ እየመጣ ነው። ሰርካር ግን እንኳንም ቃጀል ነው መሰለህ። ዝም ብዬ ሳስበው የሆነ ጸድ የሆነ ደርቢ ልናይ ነው መሰለኝ። ሰርካር ግን ቃጁ ላይ የማይሆን ነገር ለመስራት እንዳይወሰወስ አያደርጉም። እንዴት እንደሱ አልክ? እማክያ ስትናገር አልሰማህም እንዴ? አንተ ልጅ እማክያ ትበል። እማክያ ማለት መብት ያለው አሻንቲ ብቻ ነው። ረስቼው እኮ ነው ወንድም ጥላ። እሺ አሁን ወደ ሰርካር ጩቤ ሄድበት። ሰውየው ሸራ ብቻ ነው የሚደላው ብላለች ኪዱ። አንዴ እሱንስ ቢሆን ቃጀል ፒስ ትለዋለች እንዴ? በእናትህ ፍታ፣ አትዝጋኝ። እንግዲህ እኔ ምን ላድርግ? ጭዊውን የጀመርከው አንተ ራስህ ነህ። ባይሆን ለአሻንቲ ደውልለት። ይህ ጦሰኛ የሆነ ልጅ እንደው እግዚአብሔር ተስነ ስርዓት እንኳን እንደበላ እንደውም አስረስተኝ ነበር። ልደውልልህ። አሻንቲ እንኳን መብላት ማልችልበት አለ። እስኪ ዝም በል። እማክያ እንዴት ነው? ያበደ ነው። እኔ ልበድልሽ እማክያ። እኔ አሻንቲ ገና ምኑን አይተሽ? እንዴት? ይኸውልሽ እማክዬ አሁን ምሳችንን እንበላን ቁርቁር፣ በኋላ ደግሞ ሲመሻሽ ከተመቸን ደግሞ ይሄ ማሸጋገሪያው ድልድዩዋ ነገር የለችም እታች ሰፈር የሆነ ሰው እያለ ቆንጆ እርጥብ ነው የሚሰራው። ሀፒ አወር ደግሞ የሚባል ነገር አለ። 2 ለገዛ እንዲመረቅለታል። እንግዲህ አንዷን ተካፍሎ መብላት ነው። የምርና አባክያ የእርጥብ ሀፒ አወር እማክዬ ለምንድን ነው ግን አንቺ ስስቂ ዓለም ሁሉ የሳቀች የሚመስለኝ? ይቻላል በፓስቲ ስጣፍጥ ስለምትወደኝ ይሆናል። እማክያ ለአንቺ ያለኝን የፍቅር ስሜት ለመግለጽ ሳስብ ምን እንደሚሰማኝ ታውቂያለሽ? ምን ይሰማል? ምን ልበልሽ፣ አባይም በጭልፋ እንደ መጭለፍ ነው የሚያለብኝ። እዌ አባክያ ምን አባቴ ላድርግልህ? አትፍሪኝ። እኔ አንዳምላርግ ምን ላድርግ? እኔ እኮ አሁንስ እነዚህ ሰዎች እኮ እንደ ኢትዮጵያ ፊልም ሆኑብኝ እኮ ሙጭጭ አሉብኝ። ወይ ጉማል በሉ ወይ አዋርድ አላችሁ። በስመ አብ ወወልድ። እንዴት እንደ ኢትዮጵያ ፊልም ማለትማ አስቢው። እንጥልሽ እስኪወርድ ከንፈርሽ እስኪደርቅ ጀንጅነሽ አስምጠሽ ምናምን አንድ ፓርክ ውስጥ እኮ ነው፣ መናፈሻ ውስጥም ሊሆን ይችላል። ልክ ልስሚያት ስትይትር አቤት ምን ቀን ያወቅኳቸው የተረገሙ። እኔ የምለው እነዚህ ሰዎች ያሉት ኢትዮጵያ ፊልም ላይ ብቻ ነው እንዴ? ይኸውልሽ ለማንኛውም አንስቼ ነው ልክ ልኩን የምነግረው። አንተ ግን ችግር ምንድን ነው? ገንዘብ። ታዲያ የቤተ ክርስቲያን በራፍ ላይ ሄደህ ለምን ታዝገኛለህ እንዴ? እኔ እዚህ ጋር ቆይ በየቀኑ መሰቀየት አለብኝ እንዴ ስደውሉ? እኮ እኔ አቡሻን የምለምነው። ይኸውልህ ሰማኝ፣ ይልቅ ቦታው በኪራይ ሳይጀመር በፊት ለልመና የሚሆንን ቦታ ቀድማ አዘጋጅ። አሁን በእናትህ ወሬውን ተውና ምነግርህን ስማ። ምንድን ነው? ሰርካር ቃጁን አገታት። ምን ቃጁላላን? አዎ ቃጁላላ። አሁን በእናትህ ወሬ አታብዛ። የፈጠነ ታች ስፓት ነው። አሁን ሰርካር የተባለ ሰውዬ መረረ። ምን አደረገ? ቃጁላላን አገታት። ምን? መስዬ ምን ሆነሽ ነው? አሁንስ አልቻልኩም። ምን ተፈጠረ? ቆይ እስከ መቼ ነው በተደበቀ ፍቅር ውስጥ የምቆየው? ወይኔ ጉዴ! ከናታን ጋር ተጣላችሁ እንዴ? ሰብል ደግሞ እንደዛ ቢሆንማ ጣልቼው ፍቅሩ በወጣልኝ ነበር። እና ምንድን ነው በተዘዋዋሪ በምሳሌ ባስረዳውም በቃ ልጁ ምንም ሊገባው አልቻለም። ቆይ ለምን ወይ በቀጥታ ነግረሽው አትገላገዩ? በቃ ሰው የማይሆን ነገር አስቧል ብሎ እንራራቅ ያለኝ ልጅ አስበሽዋል ደግሞ በቀጥታ ፍቅሬን ብነግረው ጭንቅ ያለ ነገር እኮ ነው። ምን ተሻለን ታዲያ? አላውቅም ሰብሊ፣ በጣም ግራ ገብቶኛል። ቆሺ የት ሄዶ ነው አሁን? ቃጀል ታግታለች ብሎ እንዴት ተሯሩጦ እንደሄደ ብታይ። ታገተች እንዴ? ቆይ ልጅቷ ምንድነች ይሄን ያለ ልትታገት የምትችለው? ልጅቷ እኮ ምንም የሴት ወዝ የሌላት ዱርዬ ናት። ቆይ እንዴት ከሷን እሺ ይታየዋል? አረ መሲ ልጁን ችግር ውስጥ እንዳትከተው በእናትሽ። በዚሁ ከቀጠለ የት ይቀርለታል? እንግዲህ ምንም ማድረግ ካልተቻለ የሚሆነውን መመልከት ነው። አንቺ ያቺ ብርክቲን አየሻት? ምን አዲሷን የላ አፍቃሪ ነው? አዎ፣ እንዴት እንደሚያረጋት ብታይ። ገና ከመምጣት ያልደረሰችበት የለም ማለት። ጆኒ ጋር ሄደች፣ ካሌብን በፍቅር ነደፈች፣ እኔን ለመሰለል ሞከረች። በመጨረሻም ሄዳ ያ ኤላ ጋር ተለጠፈች። ናታን አስተዋወቀኝ። ብታይኛ እንደምወዳናለች። ምን ብትለን ጥሩ ነው? ምን አለቻችሁ?
ግንኙነታችሁ ከጓደኛም በላይ ነው፣ ማለትም ፍቅረኛ ማቾች ነው የምትመስሉት አለች። እና ናታን ምን አለ? ያው እንደተለመደ ነው። እኔ ግን በልቀለበት አዘጋጅ ብዬ እመኞቴን በቀልድ መልኩ ነገርኩት። አየኔ ጓደኛ ምንም አይነት አጋጣሚ አልኩሽም ማለት ምን ላድርግ ብለሽ ነው? አንድ ቀን አይኑ እስኪ ይበራለት። ኧረ አንቺ ተቀምጠን ቀረን እኮ ነው አይነት የቤት ሰዓት ደርሷል። ስማኝማ ይላል መለስኩሽ። በፈተና የሚገኝ ነገር ሁሉ መጨረሻ ያምራል ብለህ ታስባለህ? ሁሉም ባይሆኑ አዎ፣ ሁሉም ላይሆን ይችላል። ግን እኮ አንተም በትግል ያገኘው ነገር ነው የሚያስደስት። ይሄ ሀሳብሽ ያስማማኛል። ለምሳሌ ወርቅን ብንመለከት እንደ ድንጋይ በየቦታው ብናገኘው ብዙም አያስደስተንም ነበር። ግን ተፈልጎ ነፍስን እስከ መስጠት ድረስ በሚደረግ ጥረት ተገኝቶ ከዛ ታጥቦ በሳት ተፈትኖ ነው አሁን ያገኘውን ክብር ያገኘው። ቆይ ምንድን ነው እንደዚህ መፈላሰፍ? ፍልስፍና አይደለም እባክህ። እና ታዲያ ምንድን ነው? ከህይወት የተቀዳ እውነታ ይሁንልሽ። ግን ይላዬ ለምንድን ነው ያንተ በመሆኔ እንደዚህ ፈተናና ተቀናቃኝ የበዛብኝ? ተቀናቃኝ አውቃ ነው አምታ ስለፈለፈኝ? አይ እንደሱ አይደለም። ተቀናቃኝ ማለት እኮ ሁለት አንድ አይነት ፖዚሽን ላይ ያሉ ነገሮች ለአንድ ነገር ሲወዳደሩ ማለት ነው። እንደፈለክ ልትለው ትችላለህ። እነሱ ግን ሊቀሙኝ እንደሚችሉ አስበው አይደለም መተው ድንበሬን የሚጥሱት። ምንድን ነው የሚቀሙሽ? ፍቅሬና አንተን። ይኸውልሽ እኔ እንደ ኳስ ዋንጫ አይደለሁም። ማንም ባሸነፈ ቁጥር እየመጣ የሚያነሳኝ ሰው ነኝ። ስለዚህ ምርጫ አለ። እውነታው እሱ ቢሆንም እንዳንድ አፍቃሪ ግን መስጋቴ አይቀርም። ሰበብ እየፈጠሩ መተው ሲያገኙ አለመቅናት አልችልም። በማይሆን ነገር ራስሽን አታስጨንቂ። አቤት ምን ፈለግሽ? ኤላ የዛሬ አብረን መሄድ እንችላለን? ከአለም ጋር እያወራን ነበር። ውይ ረብሽኳችሁ እንዴ? በጣም ለነገሩ እስከ ዛሬ አብራችሁ ነበራችሁ። ከዚህ በኋላም ከዘለቃችሁ ብዙ ጊዜ ይኖራችኋል። ስለዚህ ለዛሬ ቀላቅሉ። ቆይ አንቺ ለምን ከሌላ ሰው ጋር ትሄጂ? እረሳሹ እንዴ? ለግቢው አዲስ ተማሪ እኮ ነኝ። በደንብ የማውቀው የቀረብኩትም ኤላዬን ብቻ ነው። ምን ነው ግቢውን በሙሉ ልተዋወቅ እያል ስትዞሪያው ነበር እንዴ? ወይስ ማንም ሊቀርብሽ አልፈለገም? ውይ ማነሽ አለሚቱ ማለቴ አለም። ሁሉም በጣም ወደውኛል። ደግሞ የሚወደድ ጸባይ ነው ያለኝ አይደል እንዴ ኤላዬ? አዎ ተግባቢ ነሽ። ብዙ ቆመን ለምን አንሄድም? ሴትዮ ማን ፈቀደልሽ ከኛ ጋር እንድትሄጂ? በቃ አለም ለዛሬ ትቀላቀለን። ኤላዬ በቃ በእኔ አጨክንም አይደል? ፈጣጣ ስለሆንሽ ምትፋችን ስላልመሰለው ነው። ኤላዬ ምንም ቢል አይከፋኝም። ስሚ ሴትዮ፣ ይሄ በተለየ መልኩ ኤላ ምናምን የምትይው ነገር አቁሚ እሺ። እንደ ማንኛውም ተማሪ ኤልያስ ካልሹ ይበቃል። ምን ማለት ነው? እኔ እንደ ማንኛውም ተማሪ አይደለሁም። ከማናችሁም በፊት የማውቀው እኔ ነኝ። እናንተ አሁን የመጣችሁ ናችሁ። ያ ያለፈ ታሪክ ነው። ዛሬ ሌላ ህይወት ጀምሯል። አዲስ ህይወት። ለምንድን ነው ጭቅጭቃችሁን ትታችሁት ማን ሄደ? ልክ ነህ። ምንም ብትላቸው የሚሰሙ ጉዶች አይደሉም። እኔ የምልህ ቀኑ የሌለ ጉትት አላለብህ? እኔ እንጃ፣ እኔ አላስተዋልኩትም። እባክህ ነገ እንደዚህ ራቀኝ። እንዴት? እኔ እንጃ። በቃ ቶሎ ነግቶ ይሄ ኤልያስ ተብዬውን ስብርብሩን አውጥተንለት ከሲስተሙ እስክናወጣው ድረስ ቸኩያለሁ። ቆይ አንተ ምንድነው እንደዚህ ያስቸኮለ? ማለት አንተ ለግጥሚው አልጓጓ? እሱማ ጓጉቻለሁ፣ ግን ደግሞ ያንተ በጣም ባሰ። ደግሞ በብርክቲ ምክንያት ነው አይደል? አዋ እሱ ቆይ ማን ስለሆነ ነው ያየውን ሁሉ ካልወሰድኩ የሚለው? የእሷን ነገር ግን ብታስብበት ይሻላል። ምኑን ነው የማስብበት? በጣም እየቸኮልክ ነው። መጀመሪያ ግን ብታጣራ ይሻላል። ቆይ ምኑን ነው የማጣራው? ስለ ልጅቷ ነዋ። እንዴ አንተ ለሷ ያለ ስሜት ከመጣውቁ በፊት አንተ መጀመሪያ ስለ ልጅቷ አጣራ። ምንም አትሆንም። እሱን ለኔ ጣለው፣ በደንብ አሰምጣታለሁ። እየተባለ ያለው ልጅቷ እዚህ ድረስ ለመማር የመጣችው ለኤልያስ ብላ ነው። እና ይሁና።
እሱም ብላ እዚህ ድረስ ከመጣች እስኪ አስቡ ለኤልያስ ያላት ፍቅር ምን ያህል እንደሚሆን እንዴ። በጭራሽ ነው አንተ ማትሰማ። ነገ እሱን ጥጋብ እናስተንፍሰው እንጂ እንዴት እንደማትሰማኝ ያሳያል ካልክሽ። እኔ ግን የጥያቄዎቿን ብዛት በአንድ ከፍ ባታረገው ባይ ነኝ። እሱ ለኔ ተው፣ በደንብ ነው ማሰምጣት። ይኸውልህ እንደ ውሃ ነው ማፍሳት። እስኪ እናያለሽ ታገኝም። አንተ ትንሽ አይደብርም እንዴ? የምታፈቅራት ልጅ ሰርካር ይዟት ስትሄድ ዝም ትላለህ እንዴ? እንዴ ሚኪ፣ እኔ ምን ላርግ? ጋርዶች እኮ ጠምሻ ናቸው። ደግሞ የምችለውን አድርጌያለሁ። ምንም ቢሆንስ ፍቅር አይደለች እንዴ? አቡሻ ደሜን አታፍለው። ይብላ። ደም መፍላት ብርቅ ነው እንዴ? ይቀልዳል እንዴ? ይሄን የታችን ቃጀል ምን አይነት ነገር እያሳለፈች እንደሆነ ማን ያውቃል? ወይኔ ቾምቤነት። እኔ እኮ በጣም ሞክሬያለሁ ሚኪ። የምፈልገው ነው የሚመስልህ? 10 ጊዜ ደሜ ልቤ ስትል የነበረው ለዚህ ነው። እንኳን አንተ ልብ ልትሆን አይደለም ጥፍር አትሆንም። እሺ አንተ ልጅ አስቀይማለሁ። ምትፈታ ከሆነ ፍታ። እኔ እኮ ፈታለሁ፣ ግን ዋናው ጥያቄ ሰርካር ቃጀልን ይፈታታል ወይ የሚለው ነው። ለነገሩ ጣጣ የለውም። አንተ እያራመድክ ያለው ሙድ ሁለት ባላ ያዝ፣ አንዱ ቢበጠስ በአንዱ ትጫወታለህ። ጭዌ ነው አይተጫወትክ ያለው። እኔ እኮ ባለፈው አንዱ ጀለስ ዲኤስቲቪ ቤት አንድ ቸከስ አታዋጣም ሲለኝ አልገባኝም ነበር። ለካ እውነቱን ነው። ይሄ ደግሞ ምን አባቱ ሊያደርግ ነው የሚመጣው? እኔ ነኝ የጠሩት። ለምን? ፍቅሩ እንዲያድን ነው። ማናት ፍቅሩ? ላስታውስ፣ ቃጁላላ ትባላለች። አንተ አፍን ዝጋ። ይኸውልህ ቃጁላላ የኔ ብቻ የልቤ ድራም ነች። እሺ እሱ ናታ ሲመጣ ታወራዋለህ። እሺ አቡሽ ሚኪ፣ ቆይ ምንድነው የተፈጠረው? ቃጁን ተበል። የት አካባቢ ነው ኪድናፕ ያደረጓት? ከዚህ ጋር ቸልቲ ስትል የታገተችው። ምን አንተ እያለ ነው እንዴ? ምን ልትል? እንዴት አንተ እያለ ቃጁላላ ኪድናፕ ትደረጋለች? በዚህ ሰዓት ትጣላላችሁ። እኛም ያልነው ይሄንን ነው። ሲያስጠላ በእናትህ። እሺ ምን ማድረግ ነበረብኝ? ጋርዶቹን ይዞ መጥቶ እኮ ነው ፍላት አብልቶኝ የወሰደብኝ እንጂ እኔ ደሜን አሳልፌ የምሰሰው ነኝ? እኔ እኮ ቾምቤ ነኝ። ዝጋ ወረኛ! ጭራሽ መከራከር ሳችል ነው እንዴ አፈቅርሻለሁ ምናምን ስትል የነበረው? አንተ ልጅ አትሳፈጠኝ። ቆይ ምን እንዳታመጣ። አረ ተረጋጉና እንነጋገር። አቡሽ ቆይ እንዴት ብዬ ነው የምረጋጋው? እስቲ ንገረኝ፣ እንዴት ብዬ ልረጋጋ? አፈቅርሻለሁ ልቤ ነሽ ደሜ ነሽ ምናምን ሲል የነበረ ልጅ እኮ አሳልፎ የሰጣት። ቆይ አንተ ብትሆን ምን ታደርግ ነበር? እኔ ልቤን ማሳየት በምላሴ ሳይሆን በተግባር ነበር ለቃጁ ስል ማሳየው። ቃና ቲቪ ነው የምታሳየኝ? ኢቢኤስ ነው? ፊልም ነው? ምንድን ነው የምታሳየኝ በዚህ ሰዓት? እነዚህ ምን በሉ አሁን ተነሱ እንሂድ። የት? ያለችበት ነዋ። ከሰም መክፈል ያለብን መስዋዕትነት ከፍለን እናስለቅቃታለን። ተረጋጉ። ሁሉም ነገር በፍጥነት አይሆንም። አሁን ማድረግ አንችልም። ለምን ሲባል? ምክንያቱም ሰርካር ካልደወለ የት እንዳለች አናውቅም። አቡሽ እስከዛ ድረስ የኔ ቃጀል ብትጎዳስ? አንተ አፍን ዝጋ። ቃጀል ያንተ አይደለችም የኔ ብቻ ነች። ይህንን ደግሞ ልታቅ ይገባል። ምንድን ነው የምታጓጉ? ወይ ተጣሉ ወይ ተፋቱ እንዴ። ትሰማኛለች ወንቢ? አሁን አፍን ዘግተህ ከዚህ ቦታ ጥፋ። አንተ ልጅ ትሰማኛለህ? አንተ ራስህ ከዚህ ጥፋ። ትሰማኛለች ወንቢ? ጥርስን የማላራግፍልህ ቃጁ በኔ ምክንያት ከሰው ጋር እንዳጣላ ስላለችኝ ነው እንጂ ጥርስን እንደቆሎ ነበር ምበትንልህ። ትሰማኛለህ? እኔም የእሷን ቃል አክብሬ እንጂ አንተን መሰባበር አቅቶኛል። ታውቃል ኪዳን። ኧረ እንደዚህ ሲከበር በህይወት አይቻልም። በቃ ማይዋጣላችሁ ከሆነ ፍቱ። ቾምቢ በቃ አንቺ ቁሹ፣ እኛ እንመጣለን። አዎ ናታን ሰው ይህንን ነገር በደንብ አድርገህ እዚህ ጉዳይ ላይ እጅህን አስገባለሁ ብትል እመነኝ አስቀይመዋለሁ። ህፃነ ቂርቆስን አስቀይመዋለሁ። ትሰማኛለህ? መቼም ቢሆንሽ በቃጁ ምክንያት ዝም በል። ዛሬ ሚኪና አቡሽ ናቸው ጠቅመዋል። ሴታ ምን ያህል እንደምወድህ ታውቃለህ? ልቤ አይንሽ ለጭት ብርክ ኤላ ተረጋጋ። አውቃ ነው ኤላ እያስመሰለች ነው። ለምን አይደለም አለም ያማታል። እኔ በደንብ ነው ጠንቀቂ ማውቃት። አዩቲ አሁን የፈጠረኝ ቶሎ በይ ዋይ ዘሽልኝ። ለምን ድብና አለም ሀቢብቲ 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 እባክሽ ነሽ እንግለጭ ሀቢብቲ 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 በእናትሽ ሀቢብቲ ሀቢብቲ ኤላ የኔ አባት ይኸው ሀቢብቲ 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 አይንሽ እንግለጭ ሀቢብቲ ንቂ ናት ሀቢብቲ እናትሽ ንቂ
አብዲ ነቃሽ ነቃሽ እንዴ? ነይ ትንሽ ደገፍ ደህና ነሽ አይደል? እንኪ ወጥቂ አሁን ደህና ነሽ አይደል? አብዲ ተረጋጋሽ? አሁን ደህና ነሽ? አይ ችግር የለም። ወይ ለምሪያም ነው ዛሬ ተረጋጋኝ አባት፣ ምግብ ስላልበላው ነው። እንዴ ለምንድን ነው ያልበላሽው? እየጾምኩ። እንዴ አቢብቲ የምን ጾም ነው? ዛሬ እኮ ጾም የለም። አውቃለሁ። እና ስለምን ጾም ነው የምታወሪው? ፈጣሪ አንተ እንዲጠብቅልኝ እና ልብህን አራርቶ ወደ እንዲመልስልኝ በራሴ ፍቃድ እየጾምኩ ነው። አቢብቲ ቆይ ያምሻል እንዴ? ለምን እንደዚህ ታደርጊያለሽ? እንደዚህ የሚባል ነገር እኮ የለም። ለኔ ግን አለ። ላንተ ስል ምንም እሆናለሁ። አቢብቲ ያምሻል እኮ። ቆይ እንዴት ለራስሽ አታስቢም? ኤላ ታውቀዋል። ሀቢብቲ እያልክኝ እኮ መጾሜ ውስጤን አመጣልኝ ማለት ነው። ቆይ አንቺ ያምሻል እንዴ? ለምንድን ነው ለራስሽ እንኳን ማታስቢው? አለም አንድ ያብረሻቱኝ። እሺ እኔ ብስኩት ነገር ገዝቼልሃለሁ። ደግሞ የማይሆን ነገር እንዳትያት፣ እንጣላለን። አታስብ፣ ምንም አልላት። ጎበዝ አንቺ አስመሳይ፣ አውቀሽ አቴንሽን ለመሳብ ነው እንደዚህ ያደረግሽ ያለሽው። ምን ለማለት እየሞከርሽ ነው? ስሚ፣ ሆን ብለሽ እንደሆነ እኔም አንቺም እናውቀዋለን። አለም ምንም እንዳትያት ብሎሻል። ሆን ብዬ አቀናብሬ ተናግሬ ችግር እንዳልፈጥርብሽ። እባብ ነሽ። እሺ የፈለግሽውን ማለት ትችላለሽ። ውይ ኤላ ይመጣል። ኤላ ያትበዩ እና ግባሽ እንደፈለግኩ እለዋለሁ። አይ እዚህ ግን ልክ አላደረግሽም። ምን እያደረክ ነው? አይታይሽም እንደ እያጎረስኳት ነው። ያማሃል እንዴ? በራሷ አትበላ። ይኸውልሽ አለ ስለ ብርክቲ ብዙ ማታውቂው ነገር አለ እኮ። ምንድነው? ብርክቲ ምግብ ካልበላች አማታ፣ ስለዚህ ግድ መብላት አለባት እኮ። በራሷ አትበላም። አለም አያገባሽም። አሁን ደንሽ ደና ይሁንሽ። አይዞሽ አሁን እንዴት ነሽ? አይዞሽ ደህና ነሽ? እሺ ጎረምሳው ማን እየጠበክ ነው? በቃ አንቺ ነው አለ ማን ነው? እሺ ከሰ ማለት ይሄ ነው እኮ። አንተ ነህ የምትጠብቀኝ? አዎ ምን ነው ችግር አለ? እኔ ችግር አይኖርም ሰውዬ። ቆይ አንተ ሲጀመር ከመቼ ጀምሮ ነው የምጠበቅ የጀመርከው? አንቺ ምን ሆነሽ ነው እድሜ ልክሽን የምትነዛነሽኝ? ቆይ እንዴ ይልቀውን በጣም ጨንቆኛል፣ ላማክሪኝ። ታዲያ ጭንቀትህን ዝፈነው። ደግሞ ምን ብዬ ነው የምዘፍንበት? ያምሻል እንደ አንቺ ጭንቅ ጥብብ እያልኩልሽ ባንቺው ፍቅር ተያዝኩልሽ እያልክ ነው። ኧረ ተይ፣ ኧረ በፈጠረሽ እህቴ፣ አሁንም እኮ ስልኳን አታነሳልኝ። ማናት? ኤልዳና ናታ። ኤልዳና ደግሞ ማናት? ጄሪ። ቀሳል ሰውዬ። ሆ ጭራሽ ደግሞ ልደነፋ ያምርሃል እንዴ? አንተ እኮ ነው አፍቃሪው። እና ያፈቀሩ ሰዎች ደግሞ ሰውን ቀና ብሎ የመናገር አንጀቱም በጀቱም የላቸው። እሺ እና ምንድነው ማድረግ የሚችሉት? ምን ለማመጥ ግን ትንሽ አላሳዝንሽም ጄሪ?
እንደው ፍቅር እግዚአብሔር ይስጠው ሲስተም እንደው እረ ፍቅር ምን ይሳነዋል አንተ ኩስ ምን እኮ ነው ያደረገ ያኔ በቃ ከኔ በላይ ሰው የለም ምናምን እያለ የሚደነፋውን ሲስተም ማለት ነው ልክ እንደ መኪና ጎማ ተንፈስ ያደረገልኝ ፍቅር እግዚአብሔር ይስጠው ምን ይሳነዋል ጨርሽ አይመስለኝም ግን ወደ ጉዳይ ከዛ ጊዜ ጀምሮ እኮ ተገናኝተን አናውቅም ብደውልላት አታነሳም ቴክስትም አትመልስልኝ ምንድነው የሚሻለኝሽ እኮ ኤልዳና ባንተ ጨከነች እኔም እኮ የገረመኝ እሱ እኮ ነው ሞኝ ካመረረ ማለት ይሄኔ ነው አንተ እና ምን ይሻላል በቃ ተባበሪኝ ምንድነው ተባበረ ደውይላትና ከዛ አንቺ አናግራት አይ እንደው ምን አይነት ጣጣ ነው በእናትህ ይሄ ፍቅር የሚባል ነገር ውስጥ እየራችሁ ተነከሩበታላችሁ ከዛን ከተያዛችሁ በኋላ ጄሪዬ የሆነ መላ ጄሪዬ እንደዚህ ጄሪዬ እንደዛ እዲያ ጦሰኛ ጄሪ ወሬ አታብዣውን አልኩሽን ብቻ አርጊልኝ እቺን ተወዳለችና ጄሪ አንተ እኔን ጄሪን ጄሩ ካካካ ተብዬ ተዘፈነልኝ ልጅ እኔ የትዳር አማካሪ የተከበረ ስራ ያለችኝ ልጅ ጭራሽ እኔን ወሬ አታብዢ ሲስተም እኔን ወሬ አታብዢ እንደው ስልኩን መደወልም ትች እሺ በርገር ጋብዝሻለሁ ተረገመች በቅድሚያ ግን ብር እሺ ትራንስፈር አድርግልሻለሁ ሚኪ ምንድነው ጉዱ አንተ ነህ ጉዱ ባንተ ጦስ ነው እሺ እዚህ ሁሉ መከራ ውስጥ የገባ ነው ቆይ ኪዱ የምትበይው የሰርካር ሚስት አንቺ ነሽ አንተ በእናትህ ስነ ስርዓትን ያዝ ይኸውልህ ኪዱዬ እኔ ፍቅረኛ እንጂ መቼም የሰርካር ሆና አታውቅም እሺ እኔ ምንም ትሁን ምንም አይመለከተኝም ትሰምኛለሽ ታግታ እየተሰቃየች ያለችው የኔ ፍቅረኛ ቃጁ ነች እሺ ቆይ አንተ ማን ነህ ናታን ይባላል የቃጁ አፍቃሪ ነው ቆይ እቺ ልጅ ስንት አፍቃሪ ነው ያላት ስንት ሚኖራት አንቺ ምን አገባሽ አንተ በእናትህ ዞር በል አንቺ ይቺን የመሰለሽ ልጅ እማክዬ ዲስሪስፔክት ስታደርግ ትንሽ አታፍርም ትሰማኛለህ ይሄ የዲስሪስፔክት ጉዳይ አይደለም እሺ እና ምንድነው ይሄ የህልውና ጉዳይ ወይኔ አባክያ በቃ ተረጋጋ ስትናደድ የምታደርገውን አታውቅም ልክ ብለሻል አቅም ቢያቅ ካንቺ ጋር አቅም አዎ አላቅም በማክዬ ሲመጡብኝ አልወድም በቃ እንደዚህ ሰው አይፈልኛል እኔ ምን ላድርግ በቃ ሁሉም ስለተማርኩ በቃ ሰሙኛላችሁ አሁን ማክያ አባክያችሁን ትታችሁ ቃጀልን እናስመልሳት እኛም እኮ ቃጁ ብትመለስ ደስ ይለናል አይደል ግን ችግሩ ኪዱ ሲሰጠው ነው ቃጁን የሚመልስልን እንዴ ታዲያ ምን ትጠብቃላችሁ ትሄዳ ሂጂ አተ ትሄዳ ወይኔ አልተዋወቅንም እስከ ዛሬ አላወቅኩኝም ናታን ይኸውልህ እኔ አሻንቲ አንዴ ጓብዬ ከተነሳው የሚያቆመኝ የለም የፈለከውን በል ወይኔ አባክያ በቃ ተረጋጋ አይ ቲንክ ልጁ በህይወቱ ተስፋ ቆርጧል መሰለኝ እንዴት ልቻል እማክዬ አንቺ ማለት እኮ የአይኔ በሌኔ እኮ ነሽ በሌኔ የማይሽ እንደ አይኔ በሌኔ ብርሃኔ ነሽ ለአይኔ ከዛ በኋላ ምንድን ነበረ አዎ ከዛው እንቀጥል እያንዳንድ ትሰሙኛላችሁ እስከ ማታ ድረስ የሆነ መንገድ ፈልጋችሁ ቃጁን ማናድናት ከሆነ ምን ይቺ ኪዱን በራሴ መንገድ አሳልፌ ነው የምሰጣት አባቱን ያለው እናት ይሽኝ አንተ ይኸውልህ ትሰማኛለህ እንደዛ አድርግና ያኔ እንደ በቆዳ ገፋፍፌ ነው የምለቅሽ አላወቀኝም እንዴ እሱን እናያለን ወይ ናቴ ታደገልኛ ታጎረመሰልኝ የጎረምሳ አንድ አምባሻ ያገኛል አንድ ጻልሽ ትናንት ተወልዶ በቃ ያቺ አምባሻና ሻሚታ ናቱ ላይ ፈላች ለዛ እኮ ነው ቆይ አልገባኝ አጀል በዚህ ልክ ለሁለት የምትፈቀር ናት እኔ እንጃ ጠርቼ ትጠይቂዋለሽ ኧረ ወደዛ አባክያ በእናትህ እኔ አልቻልኩም በአንቺ ሲመጡብኝ አልቻልኩም ይሁን የፈለገ በቃ አቡሽኪያ ላራግብል አይቶ ነው ሙድ ያዙብን ተራካለ ነው ልጅ ተራገዋል በደም በላው ነው በርገር ያምጣ እንዴ መቼ ወራሻት ለሷ ራሷ ስልክ አላነሳም ስላለች እኔ በርገር ይላታ ነው እንዴ ታዲያ ከወራሻት አይደል እንዴ ተስማማን አሃ ስለዚህ አትጋብዘኝም ማለት ነው እንዴ አዎ ታው ሲስተም ይቆጭሃል ለምን ነው የሚቆጨኝ አይቆጨኝም ታው ሲስተም አስብበት ይቆጭሃል ነግሬሃለሁ እንዴ አይቆጨኝም አልኩሽ አንሹ አላነሳም ጄሪ አምሻል እንዴ አላነሳም አልኩ አላነሳም ብሬን አልሰጥሽም ብለኸኝ አይደል አላነሳም እንደው ምን አባታ መጣልና ያታለ በቃ ላክሽልኝም እንዴ
ቅድም ትራንስፈር አድርጋለሁ ብለህ እንደ መጣው አድርጋ ትራንስፈር አድርግልኝ። እሺ አደርግልሻለሁ። መጀመሪያ ስልኳ እየጠራ ነው አንሹ። አሄ ሰውዬ መልሼ እደውልላታለሁ። አንተ ብቻ ትራንስፈር አድርግ። ሰውዬ አፍህን ዝጋ ብያለሁ። አፍህን ዝጋ። እሺ ቀንሽ ነሽ? ቀኔ ነው። መቼም አካውንት ያለህ ዝም በይ። አሁን ደውልላት። Hi, Luye. Hi, JD. How are you? I'm fine. How are you? ኤልዱዬ እዚህ ድረስ በእንግሊዘኛ ካወራን ይበቃናል። አሁን ደግሞ ወደ ቻናላችን እንመለስ። ወደ የትኛው ቻናል? ወደ አማርኛ ነው። እሺ እየሰማሁሽ ነው። እኔ የምልሽ ኤልዱዬ እንደው በአንቺ የተነሳ አንድ ሰው ጨርቁን ጥሎ ቢያብድ በረኪና ጠጥቶ መርዝ ጠጥቶ ቢሞት እንደው ምን ይሰማሻል? ኧረ ጄሪ በስመ አብ በይ። ቆይ ምንድን ነው የምታወሪው? ይከብዳል ኤልዱዬ። ያው በጣም ነው የሚያስፈራው። እንግዲህ ይሄውልሽ ኤልዱዬ አፍቃሪሽ ሲስተም በአንቺ የተነሳ በቃ ከመላው ቤተሰቡ ጋር እየተስማማ አይደለም። በዚህ ከቀጠለ ደግሞ ማበዱ አይቀርም። በቃ ጨርቁን ጣል ነው የሚያደርግልሽ። እንዴ ደግሞ እሱ ምን አደረገ? ከአባቢ ጋር በስርዓት አያወራ፣ ሁሌ ጸብ ነው። ከማሚ ጋር ጸብ ነው። በቃ ብታይ ምግብ አይበላ፣ ትንሽ እንደቀመሰ ወዲያው ቮሚት ነው። በቃ ተኝ ወንድሜ ላጣው ነው። በቃ ነው ባንቺ የተነሳ ታሞ ነው እንዴ? እንዴ ኤልዱዬ ደግሞ ፍቅርሽ በሽታ ሆኖበት ነው። እኔ እኮ ግን እንደዚህ እንዲሆን አልፈለኩም ነበረ። እና እሱ ታዲያ ሊረዳኝ አልቻለም። እኔ ምን ማድረግ አለብኝ? በጊልያድ ጉዳይ ነው አይደለ? አዎ በሱ ጉዳይ ነው። ኤልዱዬ እንደው አንቺ እኮ ወንድሜን አልተረዳሽም። ወንድሜ እኮ እንደዚህ የሚሆነው ወዶ አይደለም፣ በቃ ስለሚያፈቅርሽ ነው። አውቃለሁ፣ ግን ደግሞ የሚያፈቅረኝ ከሆነ እኮ የኔን ፍላጎት ሊያከብረው ይገባል። ግን ደግሞ ኤልዱዬ ወንድሜንም እኮ መረዳት አለብሽ። ጊልያድ ቀስ በቀስ እንድታፈቅሪው ቢያስገድድሽ ያው መቀራረብም አለ አይደለ? ፍቅር ቢይዝሽ ድንገት አይታወቅም እኮ። ይኸውልሽ ጄሪ እኔ በራሴ በጣም ነው የምተማመነው። እሺ ታይ ኤልዳና፣ ይሄ ነገርን ያስፈራኛል። ታይ ልጁ ደግሞ የሆነ አማላይ ነገር ነው። ቁመቱ የሰጠ ነው። ደረቱ ራሱ ክፍል ያለ ጡንቻው ፈርጠም ተጠም ያለ እኮ ነው። ሄሎ ኤልዱዬ። ሄሎ ሄሎ። ኧረ ይሰማል። እኔ እናት አይሰማሽም እንዴ አንቺ? ኧረ ይሰማል። የሰማሁሽ እኮ ነው። እንደው ኤልዱዬ እንደው በኔ ሞት ኤልዱዬ እንደው ስሞትልሽ ወንድሜን ተረጁ። ወንድሜ በቃ ባንቺ የተነሳ ጨርቁን ጥሎ እንዳያብድ ያንን ጊልያድ የሚባለውን ሰው ይታዩ። ከዛም ደግሞ ለወንድሜ ስልክ አንሺለት። በቃ አውሪው። እንዴ ምንድን ነው አንቺ ፍቅር አይገባሽም እንዴ? ይኸውልሽ ጄሪ እኔ ይቅርታ ማድረግለት ከዚህ በኋላ ፍላጎቴን የሚያከብርልኝ ከሆነ ብቻ ነው። እሺ ለእሱ ችግር የለው። ምን ያናግረዋለሁ? እንደዛ ከሆነ እሺ ጥሩ። ዛሬ በቃ ለሆነ ስራ የሆነ ቦታ እየሄድኩኝ ነው። ነገ የሆነ ሰዓት ላገኘዋለሁ። እርግጠኛ ነሽ ኤልዱ? አዎ እርግጠኛ ነኝ። ጎሽ የኔ አበባ፣ የኔ ቆንጆ፣ ሲጀመር አንቺ በጣም ጎበዝ፣ እውነተኛ አማች ማለት አንቺ ነሽ። የቤተሰብሽን ምክር የምትሰሚ ጎበዝ። በቃ ብርክ በይልኝ እንደው የኔ እናት። በቃ ቻው እናቴ፣ ደውይለት እንዳትረሺ እሺ። ደግሞ አንቺ ምን አባሽ ነው ቁመቱ ደረቱ ምናምን የምትይው? እኔ? አዎ አንቺ። ኧረ በስመ አብ ወልድ። የማን ቁመት የማን ደረት? ኧረ እኔ እንደዚህ ነገር አልወጣኝም። አሁን ስለ ጊልያድ ስታወራ ነበር ሰውዬ። አሁን ብስጭቱን ተከሷ ጋር ያወራሁበትን ነገር ብንነጋገር አይሻልም? ሁሉንም ሰምቼዋለሁ። አሁን ሳላጣፋሽ ወደ ቤት ሂጂ። ተው ሲስተም ያለችኝ ልንገር። ተው ነገ አገኘዋለሁ አለች አይደል? ከዚህ በኋላ የኔ ጉዳይ ነው። ሂጂ ነው ሂጂ። እሺ ለነገሩ አንተ አይደለም እኮ ጥፋተኛ፣ እኔ ነኝ ራሴ ለአንድ በርገር ብዬ እንደዚህ እርክስክስ ያደረኩት። መጋዣ ይበለኝ፣ ሆዴ ነው ጠላቴ ሲጀመር ይበለኝ። እናንተ ግን እንገናኛለን። እሺ አማገናኛ እኔ ማለት ሲስተም ግን ለምንድን ነው ግን ሰሞኑን የጊልያድ ውበት አይኔ ላይ እንደዚህ ውልብ የሚለው? ኧረ አለብሽ አይነ ስርሽን ሳጠፋው ይታይሽ። አይ ቲንክ ይሄ ነገር እዚህ ጋር ማብቃት አለበት። ምኑ ነው የሚያበቃው? በቃ ወደ ሰርካል መመለስ አለበት። እናንተ በእኔ ምክንያት ብዙ ነገር እየተከፈላችሁ ነው፣ እየተሰቃያችሁ ነው። እናማ ወደ ሰርካል እመለሳለሁ። ከዛ ቃጀልን ታስመልሳውታላችሁ። እንዴ ትቀልጃለሽ እንዴ? ይሄማ በፍጹም አይሆንም። ይኸውልሽ እኔ ቆሜ ነው ሞቼ አንቺን የመሰለች የልጅነት ፍቅሬን አሳልፌ የሚሰጠው። አባኪያ
አንተ እኮ የቻልከውን ሞክረሃል። ግን በቃ እኔ መመለስ አለብኝ። እሞክራለሁ፣ አሁንም እሞክራለሁ። ምን ችግር አለው? አንተ ሚኪ ምንድነው ዝም የምትለው? እንዴት አድርገን ማስፈታት እንዳለብን ቃጁን እያሰብኩ እኮ። እንዴት? እሱን አናውቅም፣ ግን ካሰብንበት የሆነ መላ እናጣማ። አናጣም። በእኔ ምክንያት እህታችሁን ስታጡ እኔ በጣም ከበደኝ። አረ ምርጥ ልጅ፣ አንቺም እኮ እህታችን ነሽ። አንቺንም ማሳልፈን አንሰጥም፣ እሷንም እናስመልሳታለን። ይህ ልጅ እኮ ከቦርጩ ይልቅ መልካምነቱ። በቃ እኔ ምን አባቴ ላድርግ ይሻል? በእኔ ስማ አንዴ ሳማን ምን ጣጣሉ ደግሞ ማኪያን እገባላት። አቡሻዬ ላንተስ ምን ል? በእኔ ስም ደግሞ በዛኛው ድገም ስታይል እንደው ቆይ ፍቅር እኮ ነሽ አንቺ። እኔ ምን አባቴ ላድርግ? ሰከር ደወለ። አንቺና ነገር ሄሎ ሰርካር፣ በስተመጨረሻ አነሳሽው። ምን ለማድረግ እየሞከርክ ነው? ሚስቴን ለመመለስ እየሞከርኩ ነው። እና በዚህ መልኩ መመለስ ይመስላል? በሰላም እንድትመለሽ የሚቻኝ ሁሉ አድርጌያለሁ። የእናንተ ትቤት ግን ልክ አለፈ። ትሰማኛለህ አንተ ድንብላል? ይኸውልህ ቃጁን በሰላም ብለቃት ነው የሚሻል። እሺ ባለቃት ምን ልትሆን ነው? ይኸውልህ እሱ ከባድ ነው የሚሆንብህ፣ አስብበት። ነገ እስክደውል ድረስ በትዕግስት ጠብቅ። ወይኔ ዘጋው። ቆይ ሻው ምንድን ነው የምናደርገው? የዛሬውን አታስቡ። ናታንና ቾምቢ አብረውን ስላሉ ነገሩን በቀላሉ ፊክስ እናደርጓለን። ስታይ በእናትህ እንደዚህ እኮ አርፍዶ አያውቅም ነበር። ምን ሆነ ነው? ቆይ ማታ አልተደዋወላችሁ? እሱማ ተደዋውለን ነበር። አንቺ እንደፈራሹ በዛች ልጅ ምክንያት ችግር ውስጥ ገብቶ ይሆን እንዴ? በእናትሽ እኔም በጣም ጨንቆኛል። አይዞሽ በቃ ምናልባትም እኮ በሌላ ምክንያት አርፍዶ ሊሆን ይችላል። መጣሽ ደግሞ እቺ መንቃሩ። አንቺማ ጠምደሽ ይዘሻታል እኮ። ሆነ እኮ ነው የሚያስጠላኝ። ያስቲ እንዴት እንደሚያረጋት አንቺ አታስጠላሽም ወይ? እኔ እስካሁን ስላልደረሰችብኝ ምንም አልመሰለኝም። ማለት እኔ ላይስ በምን ደርሳብኛለች? ሃይ ጋይስ፣ ዛሬ በጣም ደስተኛ ትመስያለሽ። ምን ተገኘ? ወይ በጣም ትናንትና ኤላ ቤት ድረስ ልሽኝ እንዴት ደስ እንዳለኝ ብታይ። እንዴ አለምስ? እሷማ አይኗ ቀላ። ኤላ ሲቆጣት አርፋ ተቀመጠች። ለማንኛውም አዲስ ዩኒፎርም እንዴት ነው? አላማረብኝ? አምሮብሻል። ሰብሊ አንቺስ? ይሄ እኮ ትምህርት ቤት ነው እንጂ ሞዴሊንግ ማሰልጠኛ ተቋም አይደለም። ይሄን ያህል ያስጨንቅሽ ለማለት ነው። ኖ በማንኛውም ቦታ እንዲያምርብኝ እፈልጋለሁ። ማንም እኮ እንዲያስጠላበት አይፈልግም፣ ግን ያን ያህል ትኩረት ሊሰጠው አይገባም። ስሚኝማ መሲ፣ ወይ ምን ታስቢያለሽ? እኔ ማስበው ልንገርሽ? እሺ ንገሪኝ። ዩኒፎርማችሁን ያሳመርኩት ያህል እየተሰማኝ ነው። ሰውነት ያሳመረ አይደል? ዋናው መስቀያው ነው እያልሽ ነው? ኦፍ ኮርስ። ያን ያህል ለመታየት መጓጓት አስፈላጊ አይደለም። ደብቁኝ ያመጣል። እኔ ፈለኩም አልፈለኩም መታየቱ አልቀረም። ይቅርታ ከመሲ ጋር እያወራን ስለሆነ ትሄጂልኝ? ኦኬ። እኔም ቦርሴን አስቀምጬ ዞር ብዬ ኤላዬ ልፈልጋል። ቅልቅል ያለች ልጅ ስታስጠላ። አንቺ ግን ምን ሆነሽ ነው ልጅቱ እንደዚህ የተናገርሽ? አሳነስኩት እንዴ? ከዚህ በላይ ማሰበሻል? በይ ቅድም ያልሽኝን ድገሚልኝ። የቱን? እኔን ስላልደረሰችብኝ ነው ያልሽውን። እና ምን ማለት የፈለግሽው? አንቺ ደርሳብሽ ነው የጠላሻት ነው አይደል? ሆሆ ቆይ ምንድነው አንቺ እንደዚህ ነገር ሰንጣቂ ያደረገሽ? ኤላ ስርስር ስላለች የጠላዋት ነው አይደል የመሰለሽ? ምን ያለበት ምን አይችልም አሉ። እባክሽ የራስሽ ጉዳይ። ለራሴ ናት ነገር አስጨንቆኛል። ነኝ እሱ ደግሞ አይመጣም እንዴ? ቤዛ፣ እኔ ምንም ሊዋጥልኝ ያልቻለው ነገር ይሄ ለመኮነን ይሰራል የተባለው ነገር ነው። እሱ ነገር ምንም አትዋጥልኝ። እኔም እንደዚህ ነው እየተሰማኝ። እኔ በጣም እርግጠኛ ነኝ ከጸጋ ጋር ሲያወሩ ሰምቻቸዋለሁ። እየዋሹ ነው። እኔ ግን አንድ ነገር ጠርጥሬያለሁ። ምን? ምናልባት ዳኒ አንቺ አይነቶሽ ቢሆንስ ከጸጋ ጋር ሲያወራ እንደነበር አክት ያደረገው? እሱ በፍጹም ሊሆን አይችልም። ለምን? ምክንያቱም ቆሜበት የነበረበት ቦታ እሱ ሊያየኝ የሚችልበት ቦታ አይደለም። እሱማው ግን ሄሉ፣ ዳኒ እንደምታስቢ እኮ ቀላል ሰው አይደለም። በእርግጠኝነት አይቶሽ ነው የሚሆነው። ምን አይነት ምስቅልቅል ነው እናትሽ! በጣም እሺ። አሁን ባለው ሁኔታ ለመኮንን ነው የሚሰራው ከተባለ ለመኮንን እናገናኘ ነው። ዳኒ ብትገይው እንደዚህ ያደርግ።
እሺ ሁሉንም ነገር ለፖሊስ ዝግዝግ አድርገን ለምን አንናገርም? አይ እንደሱማ በፍጹም አይሆንም። ያኔ የደረሰኝ ማስፈራሪያ ምቾቻ ሁሉም ለፖሊስ መናገር እንደሌለብኝ ሲያስጠነቅቁኝ ነበር። እሺ ጸጋና ሱቻ እየተገናኙ እንደሆነ ታስቢያለሽ? አላውቅም፣ ግን ደግሞ በሆነ መንገድ እያስፈራራቻት እንዳለ ነው የሚሰማኝ። ከሆነ ማረጋገጥ ይኖርብናል። ወይ ማረጋገጥ? እኔ እኮ አሁን እንዴት አድርጌ ማረጋገጥ እንዳለብኝ ነው ግራ ይገባኝ። ቁጭ ብዬ ሳስበው ቤዛ ለማረጋገጥ የሆነ መንገድ መፈለግ አለብሽ ብዬ አስብና ሁሉም ነገር ይጠፋብኛል። ምንም ሊመጣልኝ አልቻለም። ቤዚ አንቺ የምትስማሚ ከሆነ የሆነ ሀሳብ አለ። ምንድነው እሱ? ምን መሰለሽ? ዛሬ ሙንሽ ነው። ትናንትና በጣም ያስከፋኝ። ለምን? ኤላ ታውቀዋል፣ በጣም ለብርክቲ ፊት እየሰጣሃት ነው። ምን ላድርግ? ልጅቷ እዚህ ትምህርት ቤት እንደምታውቀው እኔን ነው። ስለዚህ አጠገባሉ እንግድ ነው እና በይሉኝታ ልትጠቀምብህ ይገባል። ከልጆቹ ጋር ትንሽ እስክትላመድ ነው። ከዛ በኋላ እርቃታለሁ። እሷ እኮ አቴንሽንን ለመሳብ እየሞከረች ነው። እንዴት? ለምን ልትረዳኝ እንዳልፈለግ አልገባኝም። ትናንትናም እንደዛ ያደረገችው አውቃ ነው አይደለም። እኔ ብርክቲን ጠንቅቄ ነው ማውቃት። ይኸውልሽ ደግሞ ተረጋጊ። ከተላመደቻችሁ በኋላ እርቃታለሁ። እስከዛ የኔ ጨጓራ ነዶ ይለቅ። እንግዲህ ያልኩሽን ስሚ። አንቺ ምን እያደረግሽ ነው? ውይ አለማየሽ እንደሽ ነድርሳይ ምን ለማድረግ እየሞከርሽ ነው? ኤላ ያልፈለኩ ቦታ የለም። ቆይ የት ሄደ ነው? አሃ ጉንጩን ለመሳም ነው የፈለግሽው? ችግር አለ? እሺ ለምንድን ነው የፈለግሽ? ምን ለማድረግ እየሞከርሽ ነው? አዲስ ዩኒፎርም ላሳየው። ዩኒፎርምሽን ወይንስ ሰውነትሽን? ቅርጼን በጣም አርጓ ጎላብኝ አይደለ? ትኩረት ላለመሳብ ፈልጌ ነበር፣ ግን ይሁን። በግድ ትኩረት ለመሳብ እየሞከርሽ እንደሆነ እኮ ግልጽ ነው። ኢላ ያላማረብኝ አምሮብሻል። የስ አንተ አምሮብሻል ካልከኝ ስለሌላው አይመለከተኝም። ደስ አለሽ? በቃ ጨረሽ አይደል? አሁን ቤት ትችያለሽ። እንዴ ኤላዬን ገና መቼ አወራሁት አይደል? ኢላ አንቺ ቆይ ፕራይቬሲ ምናምን የሚባል ነገር አይገባሽም እንዴ? ከተማሪ ተለይተን የተቀመጥነው እኮ ብቻችንን መሆን ፈልገን ነው። ወይ ነው እንዴ? እኔማ ኤላን ሳቀው ከብዙ ሰዎች ጋር አይቀላቀልም ነበር። ለምንድን ሆነበት መስሎኝ ነበር። አለ አንዴ ብቻችንን ትይናለሽ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ አንተ ልጅ ወድጄ ምን ነሽ ነው አንቺ? ያመሻል እንዴ? እና እሷን እቺ ይገፋች። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩ? አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው ለምንድን ነው ግን ልታነጃት የፈለግሽው? እኔ ለጠየቀችኝ ጥያቄ ብቻ ነው መልስ የሰጠሁት። ዩኒፎርምሽን ለማሳየት የዛን አክት ማድረግ ነበረብሽ? ኤላዬ አንተ እኮ አምሮብሻል ስትለኝ ደስ ስለሚለኝ ነው። ሙሉ ግቢው ስለ እኔ ማማር ቢያወራ ትርጉም የለውም። ያንተ አንድ ቃል ግን ለእኔ በቂ ነው። አንቺም እኮ አበዛሽው። በልክ አታረጊ። ኤላዬ ካጠፋሁ ይቅርታ።
እዚህ እኮ ማንም አይለኝም ታውቃለህ። ሐዘኔንም ደስታዬንም የምትጋራኝ አንተ ነህ። አንተ ካልተረዳኝ፣ አንተ ከራቅኝ ግን ብቸኝነት ነው የሚሰማኝ። ተይ በቃ አይዞሽ ብሩክቲ፣ እረፊ። አንቺ አይጥ አለቅሽም። ከማን ጋር የተጻፈጥሽ እንደሆነ አላወቅሽም። እኔ ዓለም ደግሞ ማንነቴን አሳይሻለሁ። ቀናሽ እንዴ? አንቺ ያምሻል እንዴ? ለምንድን ነው የምትከታተይኝ? እኔ ለምን እከታተልሻለሁ? ባይሆን አንቺ ሁሌም ከጀርባዬ ነበርሽ። እሺ ለምንድን ነው የፈለግሽኝ? ምን እያደረጉ ነው? ምን አገባሽ? አሃ ረስቼው። ለካ አንቺ ፍቅረኛዬን ትፈልጊዋለሽ። ኤላ ፍቅረኛሽ ነው እንዴ? ለዛ ነዋ ከኔ ጋር ተደብቀሽ ከሌላ ሴት ጋር ሲተቃቀፍ የምታየው። በሚያሳዝን ሁኔታ ከኔ በምንም አትሻይም። ኤላ እኔን ነው የሚያፈቅረው፣ አንቺ ደግሞ ኤላን ታፈቅሪዋለሽ። እሱ ያንቺ ጭንቅላት የፈጠረው ቅዠት ነው። እውነታው ግን እኔ ጆኒ የሚባል ፍቅረኛ አለኝ። አሁን ደግሞ እኔና አንቺ ተደብቀን ኤላን ከድሮ ጓደኛው ጋር ሲተቃቀፍ እያየው ነው። አንቺ እንግዲህ ኤላ ልብ ውስጥ ምንም አይነት ቦታ የለሽም። ትሰሚኛለሽ? ሁለታችሁንም እንዴት አድርጌ ጥጋችሁን እንደማስይዛችሁ አሳይሻለሁ። እሺ አትቺ። ወይኔ ጉዴ! አንቺ ለመንካት መሳሽለትን ገላ እንዴት አድርጋ እንዳቀፈችው ተመልከች። ይሄ ተረጋጋ ታዲያ። ተረጋጋሽ? አዎ ተረጋግቻለሁ። ኤላ አንድ ነገር እንድትረዳኝ እፈልጋለሁ። ምንድን ነው? ሁሉንም ነገር ትቼ የመጣሁት ትምህርት ቤቴን ትቼ የመጣሁት አይኖችህን ለማየት ነው። ህይወትን ከበጠበጥኩኝ ከፍቅረኛ ጋር ካለያየሁክ እንደዛ እንዲሰማ ካደረግኩኝ ይቅርታ። ብሩክቲ ይቅርታ አደረግልኝ። ይኸውልሽ ብሩክቲ፣ ምንም ይቅርታ የሚያስጠይቅ ነገር የለውም። እሺ በቃ አሁን እኔ ልጅ አንተም ወደ ፍቅረኛ ተመለስ። ቆይ ይኸውልሽ ብሩክቲ፣ እኔ ከአሁን በኋላ እንዲከፋሽ አልፈልግም። እሺ አንተን ያለኝ ለታ ተገላገልሽ፣ ሄደችልሽ። አረ እኔ ነኝ ወይስ አንቺ ነኝ የተገላገልሽው? እኔ ምንም የሚያስጨንቀኝ ነገር አለ ብለሽ ነው? ኤላን አፍቅረሽ እኮ ከኔ ጋር እንደምትፋለሚ በጣም ግልጽ ነው። የኔ እናት፣ ከኔ ጋር ያለው ፍልሚያ ጭንቅላትሽ የፈጠረው ቅዠት ነው። አሁን ግን ትክክለኛ ተፋላሚ ሳይመጣብሽ አይቀርም። ትሰሚኛለሽ? በኤላ ጉዳይ ማንም እኔን አያሸንፈኝም። እንግዲህ ለኤላ ብላ ነው እዚህ ድረስ የመጣችሁ። ምንም ነገር ማድረግ የምትችል ልጅ ናት። እሱን አብረን እናያለን። በልቤ መስርቶ ሌላ ሰበብ ወይ ልብህን ከድቶ ያን ሁሉ ቃል ኪዳኑ ረስቶ ፍቅርም በልቤ መስርቶ ሌላ ሰበብ ወይ ልብህን ከድቶ ያን ሁሉ ቃል ኪዳኑ ረስቶ ረሳኸው
አስጨነቀኝ እኮ። እባክሽ ማታ እንቅልፍ ልወስድም ብሎኝ ነበር። ለዛ ምን ሆነህ? ቃጀል እስካሁን የት እንዳለች አልታወቅም። ናታን በእናትህ በቃ እጅህን ከዚህ ነገር ውስጥ አውጣ። ቆይ መሲ ምን እያልሽ ነው? ናታን በመሀል ቤት እኮ እንዳትጎዳብኝ ፈርቼ ነው። ቆይ ቃጀል ታግታ እጄን አጣጥፌ ልቀመጥ? ሰዎቹ የፈለገ ኃይለኛ ቢሆኑ አንቺ በእሷ ቦታ ብትሆኚ እኔ ዝም ምን ይመስልሻል? ደግሞ ቃጁን አፈቅራታለሁ። ናታን እኔም አንተን ማጣት አልችልም። ከማንም በላይ አንተ ታስፈልገኛለህ። አንተ አንድ ነገር ብትሆን እኔም በህይወት መቆየት አልችልም። በእኔ መጎዳት ቃጁ የምትፈታ ከሆነ ልጎዳ፣ ችግር የለም። እኔ ግን ቃጁን ማጣት አልፈልግም። ቆይ ሰርካ ስለሚባለው ሰው ምን የምታውቀው ነገር አለ? ምንም አላውቅም፣ ግን ደግሞ ምንም አይነት ለውጥ የለውም። አለው እንጂ ናታን፣ ስለ ተፋላሚክ ምንም ሳታውቅ ወደ ግጭት መግባት እኮ በጣም ከባድ ነው። መሲ እባክሽ ሀሳቤን ላታስለውጭኝ፣ አታድክሚ። እሺ በቃ አሁን ከዚህ ሙድ ላስወጣክ። እኔ አሁን ምንም አይነት ጊዜ የለኝም። ማለት መሄድ ይኖርብኛል። የመጣሁት አስፈቅጄ ለመመለስ ነው። እንዴ ወዴት ልትሄድ ነው? እንዴትም ብዬ ቃጁን ማግኘት አለብኝ። እስካሁን የት እንደታገተች የታወቀ ነገር የለም። እሺ በቃ የኔ መሲ አታስቢ፣ እኔ ምንም አልሆንም። እኔ የምፈልገው እሱ ይኸውልሽ፣ ሁሉም ነገር አንቺ እንደምትፈልጊ ይሆናልሽ። ይኸውልህ አንድ ነገር ብትሆን ግን እገልሃለሁ። እሺ ከዛ ተረፍኩ ስላንቺ ልገኝ ነው ማለት ደግሞ አንቺ ጸሎት አለልኝሽ። ፍታኝ! አልፈታሽም። ዋጋ አስከፍልሃለሁ። እሺ ለዚህ ስራ የኔን ኪዱ ለማግኘት ምንም ነገር ብከፍል አልፈራም። በሚገርም ሁኔታ እኔ ማስከፍልህ ህይወትህን ነው። እሺ እንደዛማ ከሆነ ደስ ይላል። መቃብር ላይ ለፍቅር ሲተሰዋ የሚባል ነገር ጻፊልኝ። ትንሽ ግን እቺን መወጣጠር ያበዛሻት መሰለሽ። እኔ እኮ ሰርካር ነኝ። እኔ ደግሞ ቃጀል ነኝ። እሺ ዝም ብዬ ግን ሳይሽ ትንሿ ልብሽ በድፍረት የተሞላች ነች። የአንበሳ ልብ እንዳለኝ ማወቅ ከፈለክ ለምን ፈታህ አትሞክረኝ? ያው አሞክርሽ ነበር ግን አልክ የለም። ውሻ ነህ። እሺ አንቺ ልጅ ግን ሳላስብ ውበትሽ ጎልቶ እየታየኝ ነው። ጫፊን ትነካኝና እሰቅልሃለሁ። እሺ ቀሪ 12 ሰዓቶች አሉ። እስከዛ ግን አልነካሽም። ካልሆነስ የኔን ኪዱ የማይመስሉኝ ከሆነ ሚስት ያደርግሻለሁ። አረ ዋው! ስትስቂ ደግሞ በጣም ነው የምታምረው። አንተም ታምራለህ የኔ አንበሳ። አሁን ገና ለሰርካል የሚገባውን የሙገሳ ቃል ተናገርሽ። እንታያለን። እንደው ተይ አንቺ ልጅ እንደው ተይ። የሰው ምክር ስም፣ የትልቅ ሰው ምክር ስም ይታይ። እኔና ጂ እኔና አላለችም። አንቺ እከን አስታወሽኝ። ቆይ ለመሆኑ ግን እከን ታውቂዋለሽ? አላውቀውም። ለነገሩ እናንተ እኮ አታውቁትም፣ እኛ ነን እንጂ የጥንቶቹ የምናውቀው። ወይ ጉድ! ቆይ ግን አንቺ ልጅ እድሜሽ ስንት ነው? አይ እሱን እንኳን ተይው። ግን ቹቹዬ ልክ እንዳንቺ እንዲህ ብቻዬን ቁጭ ስል ምን አይነት ሀሳብ ጭንቅላቴ ውስጥ እንደሚመጣ ታውቂያለሽ? ምንድን ነው የምታስቢው? ወደፊት ትልቅ ሰው ስሆን ድሮ በእኛ ጊዜ እያልኩኝ የማወራው ታሪክ አለኝ ወይ ብዬ ሳስብ በቃ እስን ብዬ ልቤ ስብር ነው የሚለው። እንዴ ቆይ ብቻ የምናገረው ታሪክ የለኝም እያልሽኝ እንዴው? አይገርምሽም? አይ ታዲያ ምን ችግር አለው? በቃ ስለ ፍቅር ታሪክሽ ትነግራቸዋለሽ። ምን የረባ የፍቅር ታሪክ አለኝ ብለሽ ነው? ብቻ ፍቅረኛ የለኝም ምናምን እያልሽኝ እንዴው? ሼም ነው አይደለ? አሁንም አንዱን አፍቅሬ ሰውን ሁሉ በቃ አፉን አስይዤ ከሰው እኩል ነው መሆን። ሳታፈቅሪው ምን ላድርግ? ቹቹ ወድጄ እኮ አይደለም። ሁሉም ሰው እስካሁን ፍቅረኛ አልያሽም እንዴ ምናምን እያለ ጎዶልነት እንዲሰማኝ ያደርገኛል። ጀርዬ ቢገባቸው እኮ ይሄ በጣም መታደል ነው። ባፈቅር ግን ምን አይነት ሰው ማፍቀር እንደምፈልግ ታውቂያለሽ? ምን አይነት ወንድ ነው? የሆነ እንዴት ነው ደረቱ ሰፋ ያለ ጡንቻው ፈርጠምጠም ያለ ወንድ በቃ በጣም ደስ የሚል ሞዴል የሚመስል። በፊት ቀይ ባይሆን ምናምን እል ነበር። አሁን ግን ቀይ ቢሆንም አይደብረኝም። ቆይ ሀሳብሽ ምንድን ነው ያስለወጠሽ? ድንገት ያየሁት ሰው አለ እባክሽ። አልገባኝም። ኧረ ተይኝ እባክሽ ስለሱ እንኳን ተይው። ግን ቹቹዬ እንደው በሞቴ እንደው ስሞትልሽ ቹቹዬ እንደው በእናትሽ ከቤዛ ጋር ላስታርቃችሁ። አታስቢ እሺ ጄሪ።
እኔና ቤዛ በራሳችን መንገድ እንታረቃለን። ዊቹቻ ግን ምን ነው የማይሆን ቴክስት ተላከልሽ እንዴ? ጄሊ በጣም ይቅርታ እሺ፣ ብቻዬን መሆን አለብኝ። አይ ሰው ሁሉ ቀልቡን አጥቷል። አላልኩሽም? አገኘናት። ወይኔ ቤዛ እስከ ዛሬ ድረስ ጸጋነሽ ማለት ነው ስትጫወትብኝ የነበረው? በትክክል ነይ እንብላት። እንዴ ቆይ ሄደን የምናወራውን ነገር በደንብ ማሰብ አለብን። ያምሻል ሄሉ፣ ይሄ እኮ ምንም ማሰብ የሚያስፈልገው ነገር አይደለም። እንሄዳለን፣ ይሄን ቴክስት እናሳያታለን። ከዛ ምንም የምትለው ነገር አይኖርም። ልክ ነሽ እኮ ቤዛ፣ ግን ይኸውልሽ በእናትሽ ሄሉ፣ ግን የሚባል ነገር የለም። ነው የተከፈለ አንቺ ቤዛ፣ ለምንድን ነው ግን ማሰሚኝ? ቆይ እናስብበትና ከዛ ይደርሳሉ ሁሉም ነገር። አሻንቲ ትሰማኛለህ? ይኸውልህ ጊዜው ሳይረፍድ እቺ እማክዬ ምናምን የምትላት ልጅ ወደ መጣችበት እንመልሳት። አሁን ኧረ ፈራባ ብላ እንዴ! አንተ እንመልሳት እኮ ነው የሚለው እማክዬ። አንተ ለጥፋ ደውል ተወኝ በቃ። እኔ አታናደኝ። እኔ በዚህ ልጅ ነው። እስቲ ቾምቤ አሻንቲ ተረጋጉ በቃ። ሚኪ ምን ሆናችኋል? ሰርቅ አድርጋ እኮ ያለችው ዝም ብሎ ሰው አይደለችም። ልቤ እኮ ናት። ምን ልቤ ብቻ እድሜ ልኬ ማፈቅራት እኮ ደሜ ነች። አይደለችም? ይኸውልህ እንመልሳት የምትላት ልጅ ደግሞ ለኔ ደሜ ናት። ማሃ ኪዱና ደሜ? አዎ ደሜ ናት። ይኸውልህ ሚስት ማለት እኮ ርስት ናት። ሀገር ደግሞ በሀገርና በሚስት ቀልድ የለም ይላል ማን ነው ፈላስፎ። ስለዚህ በሷ ድርድር አላቅም። ገባህ አይደለ? እማክዬ አልነበረች እንዴ? ከመቼ ነው ደግሞ ወደ ደምህ ዳይቨርት ታደረገችው? አንተ ቆይ ከመቼ ጀምሮ ነው እንደዚህ ገገመ የሆንከው? ተቀልዳለህ እንዴ? ፎንቃ እኮ ሲገባልህ እኮ ገገማነትንም እኮ አብረህ ነው የምትረከበው። በእውነት በጣም ይሄ ድንቅ አባባል። ይኸውልህ ትሰማኛለህ? ከኔ ጋር ንትርኩን ትተህ እቅድ እናውጣ። እንዴ እኔ ለራሴ ናፍቃኛለች። አሁን አብራችሁ አንዴ መጣችሁት? አሁን ሚኪ 30 ደቂቃ እኮ ሞላን እኮ። እኔ ናፍቃኛለች። ተው። ኧረ እባክህ አየኸው አይደል ሲሰክስ። ይኸውልህ እኔ እኮ ቃጀል እየተይዛብኝ ተጨንቄያለሁ። አንተ ግን የጓደኛ ጭንቀት አይገባም። አንተ አሁን ወደ ጉዳዩ እንምጣ። በቃ ተጨቃጨቁኝ ነው ያላችሁ። እሺ እስቲ ያፍጥኑት በቃ። ደበረሽ ነው? አዎ። እሺ ለምን የሆነ ጨዋታ ነው? ምን አይነት ጨዋታ? እጅ መጠጣል። እኔ እኮ አልችልም። ሴት ልጅ አይደለሽ? ሴት ልጅ እኮ ብላ አታውቅልኝ። ስለዚህ ሞክሪ። አንተ እኮ ጠንካራ ነህ። ጠንካራ ብሆንስ በፍቅርሽ እኮ ጠብ አድርገሽ ነው። ፍቅር እኮ የስሜት ጉዳይ ነው። ይሄ ግን የጉልበት ነው። የጉልበት ቢሆንም ግን ቴክኒክ ይፈልጋል። እሺ ሞክር። ካሸነፍኩ ግን ቅጣት አለ። ችግር የለም እቀጣልሻለሁ። ምንድን ነው የምትቀጣው? አንቺ ደስ ያለሽ። ደስ ያለኝ በሁለት እጅ የማይቻል ማፋፈር ነው። ጆንዬ ወይ እኔም በጣም ነው ጉንጭ ክልሳምክ ደስ እያለኝ ነው። ጉንጭክን አስጠጋልኝ እንዴ? አሸንፌ ካለው ጥዬ ካለው ይሄማ ማፋፈር ነው። ምንም ማፋፈር የለውም። አንተ ራስህ ነህ ጉልበት ሳይሆን ታክቲክ ነው የሚያስፈልገው ያልከኝ። እንደዚህ አይነት ታክቲክ አለ እንዴ? እንግዲህ የኔ ልዩ የሆነ ታክቲክ ይሄ ነው። በለው ተቅጣት። እሺ ደስ ያለሽ እንቀጣልሽ። እኔ የምልህ ካሌብ ግን የምሩን ብርክቲን ወዷታል እያለ ነው። እንደኔ ግን ብትቀርበት ነው የሚሻለው። ግን ቅጭቅጭቅጭ የምትለው ነገር አላት። እኔ የምለውም እሱ ነው። አርፋ ኤልያስ ላይ ብትጣበቅ ይሻላል አይደል? አዎ እሷ ኤልያስን ቢዚ ካደረገችው እኛ ደግሞ ሰላማችን እናገኛለን። ልክ ነህ። እና ቅጣቱን ተውሽው? ኧረ እባክህ ሲያምርክ ይቀራል። እሺ ታረጋለህ መሰለህ? አቅፈት አሽከረክረኛለህ። አንቺ ደስ ካለሽ ዓለሙን ሁሉ ነው ማሽከረክርሽ። ግን አይ በቃ ይቅር።
ቲቸር በቃሉ ባይሆንስ? ይሄና ታዲያ እንዴ ብንባረርስ? ልባረራ ለአንቺ ብዬ ከተባረርኩ ለኔ ጀብዱ ነው። እሺ ቀስ በልሽ እንዳትጥለኝ። እንዳልኩት ቲቸር በቃሉ እንዴ ናንዲ በዚህ ጋር ሆነ እሺ ቹቻ እንዴት ነሽ ታዲያ? ደህና ነኝ። ምን ነው ተኮሳተርሽ? ቤዛ በእናትሽ አታስጨንቂኝ። ምን ነው አሁንም ጸጋን ፈትሻት ነው እንዴ? ስለ ጸጋ ምንም የማውቀው ነገር የለም አልኩሽ አይደል እንዴ? ኧረ እባክሽ። አዎ ምንም የማውቀው ነገር የለም። ለዛ ነው በእናትሽ ጸጋ ቃሌን አከብራለሁ። ከአሁን ወዲህ ቤዛ አጠገብ አልደርስም። ስለዚህ እህቴን አትውሰጂብኝ ምናምን ብለሽ ቴክስት ያደረግሽው ምን? ቆይ ደግሞ ማን ነው እንደዚህ ያለሽ? በአንቺ ቤት ሸውደሽ ሞተሻል አይደለ? በሌላ ስልክ ቁጥር ጸጋ መስዬ ቴክስት ያደረግኩልሽ እኔ ነኝ። ከፈለግሽ ማየት ትችያለሽ። ቹቻ አረ ቹቻ እንደዚህ እንድትሆኝ እኮ አይደለም እኛ እንደዚህ ያደረግነው። በእናትሽ ተረጋ። አረ ቤዛ የሆነ ነገር በያት። ቆይ ይሄ ማን ቁጥር ነው? የሄለን ማንም የማያውቀው ሚስጥር ቁጥሯ ነው። ቆይ ለምን እንደዚህ ያደረግሽ? ምክንያቱም ሁሉም ነገር ስለሰለቸኝ። አንቺ እንዳልካልሽኝ ልቤ ቢያውቅም አንቺ ግን እውነቱን ልትነግሪኝ ስላልቻልሽ፣ እንዲሁም ደግሞ እስካሁን ድረስ ጸጋ እያስፈራራችሽ እንደሆነ ስለተሰማኝ ነው። ቤዚቲ እኔ እኮ ልጅ አይደለም ይሄንን ያደረኩት። አደፍርስና ጸጋ አስገድደውኝ ነው እኮ። ቹቻ በእናትሽ በቃ ዝም በይ። እንደዚህ ምን ላድርግ እኔ ቤዛ? ወድጄ እኮ አይደለም። በቃ እንደዚህ አትሁኝ። በእናትሽ ተረጋጊ ቹቻ። አሸቀቀኝ። ቅድም ለሌላ ፊት እንዴት ነበር ሲያደርግሽ የነበረው? ምን ሆንኩኝ? አሁን የሚያስጠልሽ የለም። እስኪ እንደ ቅድሙ መልሽልኝ። ያምሻ እንዴ ልቀቀኝ። ሰሚኛለሽ? ትግስቴ ካለቀ እኔ ራሱ ምን እንደማደርግ አላውቅም። ቆይ ከኔ ምንድነው የምትፈልጊው? የምፈልገው ከኤላ እንድትርቂ ነው። እማልችለውን ነገር ነው እየነገርሽኝ ያለሽ። እኔ ደግሞ የምችለውን ላሳይሻ። እያሳመምሽኝ ነው። ልቀቀኝ። በድርጊትሽና በቃላትሽ እኔን ከዚህ በላይ ነው ስታሳምምኝ የነበረው። ልቀቀኝ። አንቺ ምን እያደረግሽ ነው? ልቀቂያት ነው እንዴ? ምን እየሰራሽ ነው? ምን አገባኝ? ጓደኛሞች ወሬ ነው። ነው። እሺ ለምን አትገዳደሉ? ምን አገባኝ? አንቺ ያምሻል። እብድ ነሽ እንዴ? አዎ በኤላ ከመጡብኝ እብድ ነኝ። ሰሚኛለሽ? በማልቀልድበት ጉዳይ ነው የመጣሽው። ከዚህ በኋላ ከኤላ አጠገብ ባትርቂ የማትጠብቂው ነገር ነው ማደርግብሽ። ሌላ ለማላውቅሽ አለም በቀላሉ አንላቀቅም። ዋጋ የምከፍለው ለማን ሆነን ነው? እናቱ ወዴት ነው? ቤታ ቦርሳን ይዘህ እባክህ ላስፈቅር ነው እየሄድኩ ያለሁት። ምን ነው? ምን አጋጠመ? ቃጅል ታግታለች። ቃጅል ታግታለች? ማን ያገታት? ሰርካር የሚባል ሰው ነው ያገታት አሉ። እሺ ለምን ያገታት? እሱ ለጊዜው የተረጋገጠ ነገር የለም፣ ግን ያ አሻንቲ ተብዬው ፍቅረኛውን ቀምቶታል ነው የሚባለው። ለበቀል ነው በቃ እንደዚህ ያደረገው። እና የት ነው የታገተችው? የታወቀ ነገር አለ? እስካሁን አልታወቀም። እየፈለግናት ነው። እና እርዳታኝ ትፈልጋለህ? አይ የለም፣ እነ ሚኪ አብረውኛሉ። ካስፈለግኩ ግን እኔቴ ማሳውቀኝ። እሺ ችግር የለም አሳውቃለሁ። ቆይ እኔ የምልህ ያ የደብዳቤው ጸሐፊ ጉዳይ ታወቀ እንዴ? አልታወቀም። እኔም ችላ ብዬ ትቼዋለሁ። መሲም እንዳንተ ችላ ብለዋለች ይመስለኛል። ግን ግንኙነታችንን በስህተት የተረዳ ሰው ነው እንደዛ የጻፈው። ምናልባት እንደሱ ሊሆን ይችላል። ምናልባትም ደግሞ ነገሩ በደንብ የተረዳችሁ ሰው ይሆናል የጻፈላችሁ። እኔ የምልህ ብርክቲ ግቢውን ለመደችው? አዎ እየለመደች ነው። ከአለም ጋር ግን ጦርነቱ ገብተዋል። ግድ እኮ ነው። አለም ፍቅሯ ላይ አደጋ እንደመጣ ማሰብ አይቀርም። ብርክቲም ደግሞ ለፍቅሯ ስትል ዝም አትል። በመሀል ቤት እኔ ተጨነኩኝ እኮ።
በጊ መጨነቅ መፍትሄው ነው። ማድረግ ያለብን ነገር ረጋ ብለህ አድርግ። ምን ማድረግ እችላለሁ? እሱን እኔ አላውቅም፣ ግን ስመለስ በደንብ አድርገን እናስብበታለን። እስከዛ አንተ ተረጋጋ። እሺ በቃ አላስቁምህ። መልካም እድል። እሺ ካስፈለኩ የኔ ቴም ደውልልኝ። እሺ 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 የትምህርት ቤታችን አዲሷ ቆንጆ እንዴት ነሽ? እና የኔ ቆንጆ ምን ነው ብቻሽን? አይታየም እንዴ? ከትምህርት ጋር ነው እንዴ? ቀዳሜ ነገር ነሽ ማለት ነው። እኔ የምልህ የሆነ ልጠይቅ የምፈልገው ነገር ነው። ደስ ያለሽን ጠይቂኝ። ስለ ኢላ እስኪ ንገረኝ። ስለ ኢላ? እኔ ስለ ኢላ ብዙ ስለማንግባባ ብዙ አላውቅም። የሆነ ዝምተኛ ነገር ነው። አለም የምትባል ፍቅረኛ አለችው። ይዋደዳሉ መሰለኝ። እኔ በቃ ብዙ አላውቅም ስለሱ። እርግጠኛ አይደለህም? ይኸውልሽ ቆንጆ፣ የሰውን ልብ ማየት ብቻ ኖሮ ሁሉ ነገር ቀላል ይሆን ነበር። ምን ሊቀል ይችላል? ለወደድሽው ሰው ቃላት መምረጥ፣ መጨናነቅ ምናምን አያስፈልግሽም። በቃ ይኸውልሽ ልብሽን ክፍት አድርገሽ እንዲወለል አድርገሽ ማሳየት ብቻ። እንደዛማ ከሆነ ለአንተ ሊሆን የማይችለውን ሰው አፍቅራ ከምትጎዳ ልቤን ከፍተህ ውጥት ብታደርገው ይሻል ነበር። የማያገኙትን ሰው ማፍቀር እኮ ትርፉ ጉዳት ነው። ይኸውልሽ አይንሽን ከፈት ታደርጊና እዚህም እዛም ምናምን ቃኘት ብታደርጊ ነው የሚሻልሽ። እንደምታስበው ቀላል አይደለም። እኔ የምልሽ የሆንሽ ቆንጆ ነገር እንደሆንሽ ግን ነግረውሽ ያውቃሉ? ኧረ እባክህ ስለማውቀው ነገር አያስፈልገኝም። አቤት በራስ መተማመን እንዴት ደስ ይላል! በእናትሽ ላካፍልህ ማለት ቆይ በራስ አትተማመን ምናምን እያልሽ ነው? እኔ እንደሱ አላልኩም። አንተ ካልክ ደግሞ ጨዋታ ላይ ጎበዝ ነሽ። መጫወቻ ካገኘው ሁሉም ሰው መጫወት ይችልበታል። ኧረ እባክሽ እንደዛ ነው እንዴ? ይኸውልሽ እኔ ብዙ መጫወት አልችልም እና ለምን አታለማች? ይኸውልህ ጎል ማግባት ከሌለ ጨዋታ መጫወት ትርፉ ድካም እንዴ። እኔ ጎል ማግባት ላይ በጣም አሪፍ ነው። ሳገባ ብታይ እንደውም ለምን አላሳይሽም? አይመስለኝም። ጨዋታ አልችልም ስላልክ መጀመሪያ ጨዋታ አልመች። ለማንኛውም እኔ ዞር ዞር ባይ። እንዲህ ምላስ እሺ እየሰማሁህ ነው። መናገር የምትፈልገው ነገር ተናገር። ቆይ ግን ይልዱ የምር ከኔ መለየቱ አስችሎሽ ነው? እውነቱን ለመናገር በጣም ከብዶኛል። እኔም በጣም ከብዶኝ ነበር። አይደለም ይህን ያህል ጊዜ ልትዘግኝ ይቅርና ለደቂቃ ሳታወሪኝ ስትቀሪ እንደሚደብርሽ ነው የማውቀው። ይኸውልህ ማክቤ፣ እኔ በጣም ነው የምወድህ፣ ግን ደግሞ እንደ ሌሎች ወንዶች እንደማፈቅር እርግጠኛ ሆነ የፍላጎቴ ፈላጭ ቆራጭ እንድትሆን በፍጹም አልፈልግም። ቆይ እኔ ከመቼ ጀምሮ ነው ያንቺ ፍላጎት ፈላጭ ቆራጭ ሆንኩት? ይኸው ጊሊያድን እንዳላገኘው እያደረግክ አይደል እንዴ? ከዚህ በላይ ፍላጎቴ አዛዥ መሆን አለ? እሱን እኮ ያደረግኩትኝ ፍቅራችንን ፕሮቴክት ለማድረግ ነው አይደል እንዴ? አውቃለሁ፣ ግን ደግሞ እኔ ላይ እምነት ሊኖር ይገባል እንዴ። ይልዱ ልጁ እኮ ምኑም ደስ አይልም። ቆይ እኔ የምለው የታውቀው ነው ግን የጠላው በእኔ ምክንያት አይደል እንዴ ተዋወቃችሁት? አልገባኝም እንዴ። እሱማ ይኸውልህ ማክቤ፣ አንድ ነገር ልብ በል። ምንድን ነው ደግሞ? ማይኮንም በጣም ነበር የምወደው የነበረው። ይህን ነገር ለአንተም ሆነ ለማንም ሰው ማንሳት አልፈለግኩም ነበረ። አሁን ግን በጣም ነው እየናፈቀኝ ያለው። በቃ ድንገት ጊሊያድን ሳየው ማይኮን ትዝ አለኝ
እናማ ፍላጎቴ የምታከብርልኝ ከሆነ አብረን መቀጠል እንችላለን። ካልሆነ ግን እየወደድኩም ቢሆን እንድጨክንበት አደረገኛለህ። ከዚህ በላይ ምንም ማድረግ አልችልም። ቆይ ልዱ፣ ላንቺ የኛን ፍቅር ማቋረጥ ይሄን ያክል ቀላል ነው? ቀላሉን እኮ አይደለም፣ ግን ፍላጎቴ እንድታከብር ለማድረግ ከዚህ በላይ ምንም አይነት አማራጭ የለኝም። እኔ ግን ምንም ደስ እያለኝ አይደለም። ከዚህ በፊት እኮ ከአቅሜ በላይ በሆኑ ጉዳዮች ጣልቃ እንድትገባ ፍቅጄልሃለሁ እኮ። በምን ጉዳይ? ፎር ኤግዛምፕል ላይክ በባሩ ጉዳይ። እሱም እኮ የፍቅራችን አደጋ የነበረ ሰው ነው አይደል እንዴ? ጊሊያድ ግን ከሱ በጣም የሚለይ ሰው ነው። ኡፍ ልዱ፣ አሁን ያቀረብኩልን ነገር ትስማማለህ ወይስ አትስማማም? አሁንማ ምን አማራጭ አለ? በቃ ተስማምቻለሁ። አመሰግናለሁ። ችግር የለውም። ግን ተታርቀናል አይደል? አዎ ታርቀናል። ታዲያ እናፈኩሽ? በጣም ነው እንጂ ናፈቀኝ። ሚሰብለ እንኳን ደህና መጣሽ። አሁን እውነተኛ ማንነት ተጋለጠ አይደል? የትኛው የተደበቀ ማንነት ነበር? በሴት መከበብ፣ ሁሉም እንደምትፈልጋቸው እንዲያስቡ ማድረግ። እኔ ምንም አላደረኩም። ራሳቸው ናቸው ወዶኝ እየመጡ ያሉት። ለዚህ ደግሞ አንቺ ምስክር ነሽ። እንደዛ ካሰብክ ለምን ብርክቲን ይሄን ያህል ዋጋ ስከፍል ዝም አልካት? ታዲያ እኔ ምን ማድረግ እችላለሁ? በግልጽ አልሆንሽም ብለህ ቁርጡን መናገር እኮ ነው። እሱን እንኳን ደጋግሜ ነግሬያት ነበር። ተግባርህ ግን በተቃራኒው ነው። እንዴ ቆይ ምን አደረኩኝ? ሲልክ እስከ ቤት ድረስ ትሸኛታለህ። ሲልክ በፈለገችበት ሰዓት ታገኛታለህ። ሲልክ ደግሞ አቅፈት አባብላታለህ። እየተከታተልሽ ነው? ምን ይሁን ብዬ ነው ደግሞ አንተን የምከታተልህ? እሱን አንቺ ልጠይቅሽ እንጂ። ሌላው ቢቀር እንኳን ለዓለም ስሜት ልትጨነቅ ይገባል። ለአንቺ ስሜት እኔ ምን አገባኝ? ከፈለክ ለምን የግቢው ሴቶች በሙሉ እንዲከቡ ካታረግ? እኔ ግን እንደዛ አልመሰለኝም። በጣም ነው ትገኝ አይደል? ቅድም ለካ መተሽ እንደዛ ስትሆኝ የነበረው ከኤላ ጋር እንደዚህ ለመሆን ነው። በእርግጠኝነት ጆኒ ላይ ቺዝ ለማድረግ እየሞከርሽ ነው። በጣም ጥሩ። አንተ እንደፈለክ ማሰብ ትችላለህ። አንቺም እንዴት ብታስቢ የኔ ማንነት አይቀይረው። ኤላዬ እንዴት ነህ? ወይ ሰብለ እንዴት ነሽ? አሁን እኮ ከካሊብ ጋር ነበርኩ እናማ ጆኒን ብቻውን ትተሽው እዚህ መሆንሽ ደስ ላይለው ይችላል። ከኤላ ጋር መገናኘታችን ምንም የተደበቀ ነገር የለውም። እሺ ወንዶች ግን እንደዚህ የሚያስቡ አይመስለኝም። ቺት እንዳረግሽባቸው ያህል ሊቆጥሩስ ይችላሉ። ስለምክርሽ በጣም አመሰግናለሁ። የመጣሽበትን ጉዳይ ከጨረሽ መሄድ ትችላለሽ። ብርክቲ ረፊ ያው እኔ እያለሁ እንዳልባት አታወራም ብዬ ነው። መልካም ጊዜ ይሁንላችሁ። ቆይ ብርክቲ አውቀሽ ነው አይደለም የምታናጃት? ሀቢብትዬ በለኝ። እሺ ሀቢብቲ ለምን ነው የምታናጃት? ልክ ስላልሆነ ነው። ምን ሆኖ ልክ ያሉ ነው? በድብቅ ሁለታችሁ መገናኘት የለባችሁ። እኛ እኮ በድብቅ አልተገናኘንም። ቢሆንም ሁለታችሁም ፍቅረኛ አላችሁ። እነሱ ልታስቡ ይገባል። ሀቢብቲ የሳሳተ አስተሳሰብ እያልሽ ነው። እሺ ስለ ሰብለ አስረዳኝ። ምን አባሽ ፈለሽ? ካሌብ ላናግርን የመጣሁት በስነ ስርዓት አዋራ። እኔ ስነ ስርዓት ከሚያውቅ ሰው ጋር ነው በስነ ስርዓት የማወራው። ስማ ጥላችንን እናቁምና በስነ ስርዓት እናውራ። እኔ ላውራሽ አልፈልግም። አሁን ከፊቴ ዞር በይ። አልሰማሽኝም ነው? ከፊቴ ዞር በይ ያልኩሽ ትቀመጫለሽ? የጋራ ጉዳይ ነው። እኔና አንቺ ምንም የጋራ ጉዳይ የለንም። በደንብ ነው እንጂ ያለ። ስማ ብርክቲ የሌለ እንደተመቸች አውቄያለሁ። እና እሱ እንዴት ሆኖ ነው የጋራ ጉዳያችን የሚሆነው? ብርክቲ ኤላን ከኔ ለመንጠቅ እየሞከረች ነው። እና እኔ ምን አገባኝ? ኤላ የኔ እንደሆነ አምና ከተቀበለች ነፃ ሆነች ማለት ነው። ግን እሱ ልታገኘው እንደምትችል ካሰበች አንተን ዞር ብላ አታይህም። ስለዚህ ሁለታችንን ፍቅራችንን ለማግኘት አብረን መስራት አለብን ማለት ነው። ከጀርባሽ ምንም አይነት ተንኮልና ተልእኮ ከሌለሽ ተስማምቻለሁ። ነገር ግን አንድ ነገር አስባለሁ ብትይ ያበቃልሻል። አታስብ።
ለጋራ ጥቅም ብቻ ነው። በጣም እንጂ እቺ ጸጋ የምትባል ሴጣን በእህቷ አስፈራርታት እንደሆነ በደንብ ጠርጥሬ ነበር። በደንብ እሺ፣ ከዚህ በኋላ ምንድነው ማድረግ ያለብን? በቃ ምን እናደርጋለን? ጸጋም ሆነች በጸጋ ዙሪያ ያሉ ሰዎች ማወቃችንን ጭራሽ ማወቅ የለባቸው። እሺ፣ እስከ መቼ አላውቅም፣ ግን ደግሞ አሁን የክረምት ትምህርት እያለቀ ስለሆነ በእርግጠኝነት መምጣቱ አይቀርም። ከቾቻ ጋር የሚኖራችሁ ግንኙነትስ እንዴት ነው የሚሆነው? ያው በስልክ እናወራለን፣ አልፎ አልፎም ደግሞ በድብቅ ለመገናኘት እንሞክራለን። ምን አይነት ሴጣን ናት በእናትሽ? ሄሎ፣ አሁን በትክክል ጓደኝነታችን የሚፈተንበት ሰዓት ላይ ደርሰናል። እንዴት? ይህንን ጉዳይ የምናውቀው እኛ ሶስታችን ብቻ ነን። ግን ከሌላ ሰው በሰማው ካንቺ ውጪ ማንንም መጠርጠር አልችልም። በዚያ ትጨነቂ፣ ድጋሚማ ስህተት አልሰራም። በጣም ጥሩ። እኔ የምልሽ አንድ ሀሳብ ነበረኝ። ምን አይነት ሀሳብ? ለምን ቹቻ ጋር እንዳደረግነው አይነት ነገር ዳኒ ጋር ለምን አንሞክረው? ዛሬ ዳኒ ክላስ መጥቶ እንዴ? አልመጣም፣ ግን ነገ ማድረግ እንችላለን። ይሄ እንደው ምን አባቴ ላርግሽ? አዎ ሃይ ጆኒ። ሃይ ብርክቲ። ላናገር ስፈልግ ነው ያገኘሁክ። ስለምን? ስለ ቪዲዮ ነው። ቆይ መች ነው የምንቀርጸው ግን? አንቺ ደስ ባለሽ ጊዜ እንቀርጻለን። እንደዛ ከሆነ ጽፌ መጥቻ አሳይካለሁ። ይቻላል። ደግሞ ምንም አላልከኝም። ስለምን? ስለ ዩኒፎርሜ እኮ ምንም አላልከኝም። አላማረብኝም? ሴትዮ ምን እየሆንሽ ነው? እያሳየሁት ነው። ዩኒፎርሙ ነው ወይስ ሌላ ነገር ነው ማሳየት የፈለግሽው? ካጠፋ ይቅርታ፣ ከጨረሽ መት ትችያለሽ። ጆንዬ ምንም አላልከኝም እኮ። ያምርብሻል። አመሰግናለሁ። እሱን ነበር የምፈልገው። ባይ። እንዴት ነው የሚያደርጋት? ተያት እባክሽ። ለምንድን ነው የምተዋት? ምን ነው ቀናሽ እንዴ? እኮ እኔ ሰብለ ነኝ በዚህች ምቀና? እሱ እንኳን በደንብ ቀንተሻል። ደግሞ ስትቀኝ በጣም ነው ደስ የሚለኝ፣ ምክንያቱም እንደምትወጂኝ ያረጋግጣል። ደግሞ እኮ ጆንዬ ነው ያለችው። እሺ በቃ እንሂድ። ደግሞ ጨጓራሽን አትላጩኝ። ደረሰ ደረሰ ደረሰ። አሁን የተከፈለው መስዋዕትነት ተከፍሎ ቃጁን ከድል የምናወጣበት ከታገተችበት ቦታ የምናወጣበት ሰዓት ደረሰ። ሚኪ በእናትህ ሚኪ መልክ መስራቱን ትተህ ለቃጁ ደሜ እንድረስላት እንፍጠን። እስኪ ለማፈን ዝጋ እንዴ! ልጁ ሚሽኑን እየመራ አይደል እንዴ? ምንድን ነው የምረብሸው? አንተ ልጅ ረፍ በእናትህ። የፊቱ ሼፕ ይሄን ፊት ተባለ ደግሞ አለው ተፋደኩ እኮ የፊት ስመሽ ሰው አረኪው ለነገሩ። አሁን እንደውም አንድ ነገር ልንገርሽ፣ እዚህ ሁሉ ጣጣ ውስጥ የገባ ነው ባንቺ የተነሳ ነው። የሰርካርን ቤት ታሳየኛለሽ። ምን አልክ አንተ? እቺን የመሰለሽ ብርቱካን የመሰለሽ ከንፈሯ ምሳቃ ሚል ከንፈር አግኝተ ነው እቺን የመሰለሽ ልጅ ነው አሳይሻለሁ የምትለው? እኔ የምለው ቆይ እሱ በምን ያውቃል? የእሷ ከንፈር ምሳቃ ይበላ ይበል በምን ያውቃል? ቀምሷል? አልቀመስኩም። አንተ ቀምሰህ ታውቃለህ? ኧረ አልቀመስኩም። አላውቅም። ምስኪን እኮ ነው። አሁን ይኸውልሽ ደሜ እየፈላ አባቴ የተረጋጋ። እሺ እኔ ነው ሸራብ ይኸውላችሁ፣ አሁን ወደ ሚሽኑ መግባት አለብን። መጀመሪያ ምን ታደርጋለህ መሰለህ? አንተ ዞር ብለው ናታን ጋር ትደውልለታለህ። አሁን ደግሞ አንቺ ቅድም በነገርኩሽ መንገድ ማለት ነው ኪዱዬ እንትናን ሰርካርን ታውሪዋለሽ። ገባሽ ወይ? አሁን አውጥታችሁ ትደውላላችሁ። ደውሉ ቶሎ በል። አሁን ነው? አሁን ነው። ደውሉ፣ አውጡ። ገበል ደውሉ።
ናው